እንዲያመልጠኝ ማልፈልግ የነበረ ነው የቤት ማጀቱን ሳቸው ይነግሩን ይሻላል የራሱን የሚዲያ ቀለም ይዞ የመጣ ሚዲያ የህዝቡ ሚዲያ ሆኗል ህዝቡ የሚናገርበት እነ ሙልቀን የሚመሩት የነበረ የከተሞች መድረክ በተናገርን መታሰር አለብን ወይ ሰኞ ተሽሞ ማክሰኞ የሚከብር አመራር አንፈልግም በነገራችን ላይ ብዙ መመረቂያ ጽሁፎች ላይ ጥናት ተሰርቶበታል የከተሞች መድረክ በ30 አመት ጊዜ ውስጥ ያሳየው እድገት በጣም እጅግ ከፍተኛ የሚባል አዲስ የተሰራው ስቱዲዮ ራሱ ማለት የውጭ ስቱዲዮዎችን ነው የሚመስለው ትልቅ ሚዲያዎች ጋር ኮምፒት የሚያደርግ ነው ያሚኮ እድገት ፈጣን ነው ከ10 በላይ ቋንቋዎችን ተጠቅሞ ስርጭት የሚያሰራጭ ሰላም ኢትዮጵያውያን ኤአይን ተጠቅመን ዜና ማስነበብ ጀምረናል የህዝብ ግንኙነትና ኮሙኒኬሽን ያቋቋመ የመጀመሪያው በኢትዮጵያ ፈርቀዳጅ ሚዲያ ነው ተጽዕኖ ፈጣሪነቱ ያደገ የመጣ ነው እድገቱ ሊነጻጸርም ይወዳደር የሚችል ነገር አይደለም እድገቱም ዝም ብሎ ባንዲ የመጣ ሳይሆን ማስታወቂያ ቢሮ ተብሎ ነው የተጀመረው ባንዲት ጓዳ ባንድ ሰው በተራ ነበር የምንቀመጠው ወንበር ራሱ ድንጋይ ላይ ውጭ ላይ ስብሰባ ውጭ ላይ ነው በኢትዮጵያ የክልሎች ታሪክ የመጀመሪያ ልሳነች የሚፈራም ጋዜጣ ነበር በኩር የብዙሃን መገናኛ አውታሮች ሳይቀሩ በኩር ምን ዘወጣ ነው የሚባለው አሚኮ ባለሙያዎችን ከሚያፈሩ ተቋማት አንዱ ነው አብዛኛው ጋዜጠኛ እጁን የሚፈታበት የጋዜጠኝነትን ሀሁ የተማርንበት ልቅም አድርገው መጻፍ የሚችሉ አንደበተ ርቱዓኖች ከቅኔ ቤት ቀጥሎ የተማርሁት በኩር ጋዜጣ ላይ ነው ከፍተኛ ትምህርት ተቋሙ ዩኒቨርሲቲ ልትለው ትችላለህ የትኛው ሚዲያ ሄደው ተመራጭ ሲሆኑ አይተናል መጻፍ ይችላሉ መቅረጽ ይችላሉ ማቀናበር ይችላሉ አማራ ሚዲያ ኮርፖሬሽን ያልዳሰሰው ቦታ የለም 6 ሰዓት የእግር መንገድ ይሄድ ነው የተለየ ነገር ለመዘገብ ከሆነ ሰው ይሄዳል ለምን 2 ቀን አይፈጅም ከኢላማ ድነናል ሁለቴ ጋዜጠኝነት ፈተናም ጭምር ነው ለሰዎች መስዋዕትነት የምትከፍልበት ሙያ ነው ብዬ ነው የማስበው ያንን ፈተና አልፎ እዚህ ማድረሳቸው በጣም ምስጋና የሚገባቸው ናቸው ማዘጋጅተውም የማሰራጫ ችግር ነበር ለኢትዮጵያ ሬዲዮ በመስጠት ነበር የሚተላለፍ የኛ ሬዲዮ አልነበረ አንዲት ካሴት ተንከራታ ነው ኢትዮጵያ ቴሌቪዥን የምትደርሰው ግንቦት 16 1989 የአማራ ሬዲዮ ስርጭት ጀምሯል የመጀመሪያውን ስርጭት ስቱዲዮ ከመሩት ሰዎች መካከል አንዱ ነበር ይህ የአማራ ብሔራዊ ክልል ድምጽ ነው የአማራ ቴሌቪዥንም ሚያዝያ 1992 ስርጭት ጀምሯል 3 ነገር በ30 ደቂቃ እናስተላልፍ ነበር ተወዳጅ ነበር ያ ፕሮግራም ማለት ለመናገር ኤፍኤም ባህር ዳር 96.9 ኤፍኤም ባህር ዳር ከ1994 ስርጭት ጀምሯል የመጀመሪያው ከፋች ምን የነበርኩ እነዚህ የበኩር ልጆች ናቸው መገናኛ ብዙሃን ለህዝብ ትክክለኛና ወቅታዊ መረጃ በማቅረብ በማሳወቅ በማስተማርና በማዝናናት እንዲሁም የዜጎችን ሐሳብን የመግለጽ ህገ መንግስታዊ መብት ተግባራዊ በማድረግና የተለያዩ አመለካከቶችንና አስተያየቶችን በማስተናገድ ብሔራዊ መግባባት እንዲፈጠርና እንዲጎለብት የሚያደርግ ቁልፍ መሳሪያ ነው በ1985 ዓመተ ምህረት በአማራ ብሔራዊ ክልላዊ መንግስት የሚዲያ ጅማሮ መሰረት የተጣለበት ታሪካዊ ዘመን ነው ትልቅ ክልላዊ ኃላፊነት ተሸክሞ ወደ ስራ የገባው የክልሉ የሚዲያ አገልግሎት ስራውን የጀመረው በማስታወቂያ ቢሮ ውስጥ በዚህ ዘመን ነበር
እኔ ከኢትዮጵያ ሬዲዮ ከእሁድ ፕሮግራም ነው የመጣሁት። እዚህ ስንመጣ በ1985 ዓመተ ምህረት ነው ለየክልሉ የሚዲያ ስራ ለማደራጀት ነው የመጣ ነው። ክልል ተብሎ 85 ሲቋቋም ማስታወቂያ ቢሮ ተብሎ ነው የተጀመረው። በአንዲት ጓዳ ክፍል ውስጥ በአንድ ሰው ለክልሉ የመጀመሪያ የሆነው ይህ የሚዲያ ተቋም በዚህ መልኩ ስራውን ይጀምር እንጂ በወቅቱ በጋዜጠኝነትና ኮሙኒኬሽን ዘርፍ የሰለጠነ የሰው ኃይል አለመገኘቱ ለጀማሪ የሚዲያ ተቋሙ ትልቅ ፈተና ነበር። ጋዜጠኝነት የሚባለው ስራ ሀብዬ የጀመርኩት በዚሁ ተቋም ውስጥ ነው። ከዛ በፊት እኔ መምህር ነበርኩ። ስለዚህ ሰዎች ዝንባሌ ይኖራቸዋል ወይም ይችላሉ ወይም ስነ ጽሁፍ ላይ ተወሰነ እንቅስቃሴ ያላቸው ተብሎ እንዲህ በግምት ወይም በልበ ብርሃን ነው ሊሆኑ ጋዜጠኛ ሊሆኑ ይችላሉ ተብሎ ነው የመጣ ነው። ያኔ እኮ መምህራን የቋንቋ መምህራን ወይ ስነ ጽሁፍ ተማሪዎች ወይም ደግሞ ፍላጎት ያላቸው ሰዎች ካልሆነ በቀር ስለ ጋዜጠኝነት አንድም ሰው የተማረ አልነበረም። እኛ ውስጥ አንድም ሰው የዓለም አቀፍ ሚዲያዎችና የሀገር አቀፍ ሚዲያዎችን በማየት የጋዜጠኛ የመሆን ፍቅር የነበረን ሰዎች ነን ገብተን የጀመርነው። ግማሾቹ የሬዲዮና የቴሌቪዥን ልምድ አላቸው። ሌሎቹ ደግሞ ወይ ቲያትር ወይ ስነ ጽሁፍ ወይ የሆነ ሶሲዮሎጂ ተምረው የሲቪል ሰርቪስ ኮሚሽን ቀጥሮ ይላከልንና እኛ ስልጠና ይሰጠናቸውና ወደ ጋዜጠኝነት ያበቃናቸው ናቸው ማለት ይቻላል። በቂ የሚዲያ ቁሳቁስና የሥራ ቦታ አለመኖር በወቅቱ ለነበሩ ሰራተኞች የማይዘነጋ ፈተና ነበር። ቢሮ ራሱ ሳይኖረው ነው የክልል 3 ማስታወቂያ ቢሮ ሀ ብሎ የጀመረው። 2 ክፍል ተሰጥቶን በተራ ነበር የምንቀመጠው። ወንበር ራሱ ወንበር የለም። ክላሱም ጠባብ ነው። ስለዚህ ግማሹ ግቢ ውስጥ ይንጎራደዳል፣ ግማሹ ደግሞ ይቀመጣል። ያሉትም ጤነኞች ወንበሮች አይደሉም፣ ትንሽ ናቸው። ስለዚህ ጋዜጠኞች የነበራቸው እድል ምንድነው? ዛፍ ስር ቁጭ ብሎ ዜና መጻፍ። ድንጋይ ላይ ውጭ ላይ ስብሰባ ውጭ ላይ ነው። ድንጋይ ላይ ተሰብስበህ የሆነ ውይይት ካለ ውጭ ላይ ዛፍ አለች፣ ዛፏ ስር ቁጭ ብለን ሪፖርተሮች ሲጨርሱ ካሜራማኖችን እንወያይበታለን፣ ካሜራማኖች ሲጨርሱ በኩሮች ይወያዩበታል። ሻይ መጠጫ ቦታችን ራሱ በቃ ደስ ያለች ነገር ነበረች። ቆርቆሮ በቆርቆሮ የሆነ ቤት ነው ስትሰራ የምትለው። ሬዲዮ ፕሮዳክሽን የምትሰራው የምታቀናብረው የኤዲቶሪያል የሚባል ዕለታዊ ሚቲንግ አለ። ዛፍ ስር ነው የሚደረገው። እኔ ደርሻለሁ። ዛፍ ስር የተወሰነ ሰው ወንበር ላይ ያገኝ ይችላል፣ የተወሰነ ሰው በድንጋይ ተቀምጦ ነው የሰራው። የራሺያ በጣም ገንጥሎ የሚጥል ወፍራም ቴፕ ነበር። እሱን ይዤ ነው አሁን ኮሪያና ሸባ ያድኩት። ፍኖተ ሰላም የቡሬ ምናምን አካባቢ መዞር ነበር። ይሄ ገነጠላል ትክሻ ክብደቱ የቴፕ የሩሲያ እቃዎች ከባድ ናቸውና እሱን ነበር በእርዳታ የተገኘ ነው። ገና በደንብ አልተቋቋም ተቋሙ። ያንን ይዘን ነበር ሰው ኢንተርቪው ልናደርግ የምንሄደው። ጥሩ ስራ እንሰራ ነበር። ባትሪያቸው በጣም የሞተ ከመሆኑ የተነሳ ቅዝቃዜ ትንሽ ከነካቸው ቻርጅ ሆነው ስለሚያልቅ ሪፖርተር፣ ሹፌር፣ ካሜራማን፣ ረዳት ካሜራማን ሁሉ ተከፋፍለን አቅፈን ነበር የምንታየው። ሶኒ ቴፕ ይሄ ባለ 2 ማይክሮፎን ቴፕ ቤታችን ምን ዘፈንበት ሙዚቃ ምን ሰማበት እሱን ተሸክመን ለመቅረጽ ላሊበላ ንግስ ላይ ይሄዳል። አንዱ ጋዜጠኛ መስፍን ይሄድና እየቀረጸ ነው ድምጽን ሲዘመር እየቀረጸ እንግዲህ ላሊበላ አውታውቀዋለህ። ዓለም አቀፍ ጋዜጠኞች ለዘገባ ይመጣሉና በአጋጣሚ የቢቢሲ ጋዜጠኞች ተገኝተዋል። ዞር ሲሉ ያንን ቴፕ ያዩታል። ቀረጻቸውን ትተው ካሜራቸውን አዞረው ወደኛ ሉክ ሰርድ ወርልድ ጆርናሊስት እያሉ የኛን ይቀርጹን ነበር። እኛ እንግዲህ ለዘገባ ሄደን እኛ የዘገባ ኢሾን ቁጭ አለና በዚህ ልክ መሳሪያ አልነበረም። የዛን ሰዓት ለኛ
በጣም ዘመናዊ ቴፕ ነው ብለን ነበር የምንገምተው። ይቺ ቴፕ ስዊድኖች ናቸው እሷን የሚያጸድቁብን። የቴሌቪዥን ክፍል ኃላፊና ጋዜጠኛ ሆኜ ሲጀምር ምንም ነገር የለም። በቃ እኔ ብቻ ነኝ ያለሁት። ስክሪፕቶና ማስታወሻ ይዤ ነው የምሄደው። ካሜራ አልነበረንም፣ ድምጽ መቅረጫ አልነበረንም። በቂ የሚዲያ ቁሳቁስ በሌለበት በዚህ ዘመን የሥራ ፍቅር ባነገቡ ጋዜጠኞች ዜናና ፕሮግራም እየተሰራ ለኢትዮጵያ ራዲዮ ብሔራዊ አገልግሎት ዜና በመላክ ለክልሉ ሕዝብ ድምጽ መሆን ጀመሩ። ከዚህ በስልክ ምን ያነባለንኛ እንደሱ እዛ በቴፕ ተቀብለው ኤዲት አድርገው አስተካክለው አየር ላይ ያውሉታል። 3 ቆጥረህ ግባ ትባላል በልብህ ማለት ነው። እነሱ ቀረጻ ያኔ ጀምረዋል 1 2 3 እና ከዛ እዚህ እጀታውን ይዛል የስልኩን ወረቀቴን ይዘህ ብላም እንደዚህ ዜናውን እንደዚህ ተፈጠረ እንደዚህ ሆነ ብለህ ታነባለህ። ለምስል አይደለም ቴሌቪዥን አይደለም ለሬዲዮ ነው። በዚህ በክልል 3 ውስጥ የተካሄዱ ሁነቶችን ዘግበን ለኢትዮጵያ ሬዲዮ በመስጠት ነበር የሚተላለፍ። በኢትዮጵያ ሬዲዮ የኛ ሬዲዮ አልነበረ። ለኢትዮጵያ ራዲዮ ብሔራዊ አገልግሎት በጋዜጠኞች ጥረት የሚላከው ዘገባ በአግባቡ አየር ላይ አለመዋሉ በጋዜጠኞች ላይ የፈጠረው ከፍተኛ ቁጭት በወርሃ ታኅሳስ 1987 ዓ.ም በኢትዮጵያ ክልሎች ደረጃ የመጀመሪያ የሆነው በኩር ጋዜጣ እንዲመሰረት መሰረት ጥሏል። የራሳችን ሚዲያ ይኑረን የሚለው ገና ከመነሻው ዓላማ አድርገን የተነሳ ነው። በኩር ጋዜጣ የመጀመሪያው እትም የወጣው 87 ታኅሳስ 7 እና ስሟንን አቶ አበራዳሙ እሱ ነው ስሙን ያመጣው። የሱ ስም ተመረጠ። ጋዜጣ ልናቋቁም ነው የክልሉ መንግስት እንደዚህ ይፈልጋል እና ርዕስ ምን ይበለው ተባለ። እኔ በኩር ቢባል ጥሩ ነው፣ ምክንያቱም በክልል ደረጃ ጋዜጣ ሲቋቋም የመጀመሪያ ነው። የቀረቡት ለአማራጮች ቀርበው የክልሉ መንግስት የመረጠው የክልሉ ስራ አስፈጻሚ በኩር የሚለው በቃ ትርጉም የሚሰጥ ነው፣ እሱ ይሁን ተባለ። በዛው ተመረጠልኝ። ደስ አለኝ። በኩር የጋዜጠኝነትን በደንብ ቴስት ወይም ደግሞ የሞከርንበት ብዙዎችንም ደግሞ ለጋዜጠኝነት ያበቃ ጋዜጣ ነው። እሱ በክልል ደረጃ ሲቋቋም የመጀመሪያው የክልል ጋዜጣ ነው። ከዛ በፊት ምንም አይነት ክልሎች ጋዜጣ አልነበራቸው። በኩር ማለት የመጀመሪያ ማለት ነው። በኩር ለዚህ ተቋም ብቻ ሳይሆን በኢትዮጵያ የክልሎች ታሪክ የመጀመሪያ ልሳን ነች። የመጀመሪያ ናት በኩር። ያኔ የምክር ቤት ስብሰባዎች ነበሩ። እሱን ይዛ የመጀመሪያው እትም 10,000 ኮፒ ድረስ ታትማ መሰራጨት ቻለች። ሁላችንም ለበኩር ጋዜጣ ነበር የምንሰራው ማለት ትችላለህ። ኦልሞስት ኦል ምክንያቱም የኤሌክትሮኒክስ ሚዲያ ስላልነበረን የዛን ጊዜ እስከ 89 ዓመተ ምህረት በራሳችን ጋዜጣ ላይ የፈለግነውን መጻፍ ጀመርን። በጣም ጥሩ ጋዜጣ ነበረ። አንደኛ አመቷን ምክንያት በማድረግ ታኅሳስ 5 1988 ልዩ እትም አዘጋጅተን ነበረ እና እዛ ላይ እንዳየነው በ6 ወር ውስጥ ከ300 በላይ ደብዳቤዎች ደርሰዋታል። በኩር ይድረስ ለበኩር የሚለው አንዱ አምድ ነው የነበረና እጅግ ከፍተኛ ተሳትፎ ነው የነበረ። በኩር ጋዜጣ ከተመሰረተ በአጭር ጊዜ ውስጥ ዝነኛ የህትመት ሚዲያ ከመሆኑ ባለፈ አስተዳደራዊ ጉዳዮች ላይ ደፍሮ በመጻፍ ማህበረሰባዊ ፍትህ እንዲረጋገጥ ረጅም ርቀት ተጉዟል።
የሚፈራም ጋዜጣ ነበር በኩር። ባለስልጣናት ላይ ደፍረን ነው የምንጽፈው። ለህዝብ የቆመ ነው። እናም ጋዜጣችን በጣም ተናፋቂ ነበረች፣ ተወዳጅ ናት። በኩር ምን ዘወጣ ነው የሚባለው። የብዙሃን መገናኛ አውታሮች ሳይቀሩ በኩር ይዛ የምትወጣውን ዘገባ እየተከታተሉ እያነፈነፉ መሪ ዜናቸው አድርገው ይወጡ ነበር። ኢትዮጵያ ቴሌቪዥን በዚህ ረገድ የተጫወተ ሚና በጣም ከፍተኛ ነው። ሙሉ የቴሌቪዥን ስክሪን ሞልቶ በኩር ጋዜጣ የአማራ ክልል ልሳን የሆነው በኩር ጋዜጣ በዚህ እትሙ እንደዚህ ዜና ይዞ ወጣ ብሎ እጥር አድርጎ እንትን ይል ነበር። በየሳምንቱ ነው ማለት። በኩር ጋዜጣ በአማራ ክልል የሚዲያ ጅማሮ መሰረት የጣለ ቢሆንም መረጃ ሰብስቦ ለህትመት የማብቃቱ ስራ ግን እጅግ ውስብስብና አሰልቺ እንደነበር የወቅቱ የህትመት ጋዜጠኞች በትውስታ ይናገራሉ። አንዲት ሆሄ ቆርጠህ ለማውጣት አስቦ በጣም ትንሽ ነች አይደለ? በዛች መጠን ለማውጣት ስትጠጋ በቃጣትን ተቆርጣለህ። በምንም ተአምር ጣቱን ከትፎ የማያውቅ ጋዜጠኛ አታገኝም፣ በከተሩ ማለት ነው። የፕሬስ ጋዜጠኛ ሆነ መስመሯን ብቻዋን ቆርጣ አምጥተህ ትለጥፋታለህ እና ጌጣጌጥ ለማድረግ እየቆረጥ እየቀጠልክ ነው። ከዛ በኋላ ነው ማተሚያ ቤት እንዳለ ቆዳ መስሎ ነው የሚሄደው ተይዞና በትልቅ ነገር ተደርጎ የሄዳን ማተሚያ ቤት እዛ ማተሚያ ቤቱ ማይክሮፊልም ቀይሮት ነው የሚያትመው። በሳምንት አንድ ቀን አርሱን ለማድረስ በጣም ፈተና ነበር እና ሁልጊዜ አርብ በኩር ይሸበራል ነበር የሚባለው። በጣም ሩጫና ግርግር ነበር የሚፈጠር የነበረው። በጋም ነው የምታጣብቀው። ደግሞ እዚህ ሙጫ ነገር አለ በሱ ልብሳችንን ያበላሻል፣ አይለቅም። ደግሞ እሱ እኔ አባትኩን ዘገየ ሹራብ የተጣለ ትዝ ይለኛል እንደዚሁ ነክቶበት ምላጩ ይሄ እንደ እንትን ቀጭቀጭ ብሎ የሚንሸራተት አይነት ምላጭ ነው እና ሲደንዝ ይሰበራል። ስንሰብር ፊታችንን ዞረን ነው እንደዚህ የምንሰብር በሩ አይናችንን እንዳይወጋል። ያ የዳሚ አሰራር አንድ ጊዜ ለአደጋ ጋልጦን ነበር እና ቴክኖሎጂው እጅግ ኋላ ቀር የነበረ ነው። አሁን ማንም ሚዲያ አይሰራም። የበኩር ጋዜጣ የዘገባ ሽፋን በቂ ያለመሆኑን የተረዱት የወቅቱ ሰራተኞችና አመራሮች በኢትዮጵያ ክልሎች የራዲዮ ስርጭት ጅማሮ ፈርቀዳጅ የሆነው የአማራ ራዲዮ ድምጽ በ1989 ዓ.ም በኢትዮጵያ ራዲዮ ብሔራዊ አገልግሎት መካከለኛ ሞገድ ላይ ስርጭቱ እንዲበሰር በማድረግ ህዝቡ መረጃ የሚያገኝባቸውን አማራጮች ማስፋት ተችሏል። ይህ የአማራ ብሔራዊ ክልል ድምጽ ነው። የአማራ ብሔራዊ ክልል ድምጽ በ594 ኪሎ ሄርዝ መካከለኛ ሞገድ ዘውትር ከምሽቱ 1 ሰዓት እስከ 2 ሰዓት የሚያስተላልፈውን ስርጭት ይጀምራል። የክልላችን ሬዲዮ ጣቢያ ስቱዲዮ ተጠናቆ መደበኛ የስርጭት ፕሮግራሙን በሚጀምርበት በዓል ላይ በመገኘታችን ከፍተኛ ደስታ ይሰማናል። የ1989 የአማራ ክልል ራዲዮ ሲጀመር የነበረን ቢሮክራሲ ሁሉ በጣም ቀነሰልን። ቀጥታ ፕሮግራም ትሰራለህ፣ ስቱዲዮ ትገባለህ፣ ታነባለህ፣ ፕሮግራም ትሰራለህ፣ ትጨርሳለህ። ማታ በሰዓቱ ያለ ምንም ሽሚያ ለፓብሊኩ ይደርሳል። ሲጀመር በቀን 1 ሰዓት ስርጭት ነው የነበረው፣ ግን በጣም ተወዳጅ ሬዲዮ ጣቢያ ነበር እውነት ለመናገር። ምክንያቱም እኛ አጀማመራችን ህዝቡ በቀጥታ የሚሳተፍበት እንዲሆን ሁሉ ነበር የተደረገው። አዲስ ከክልሎች እንዲሁም ቀዳሚ ባለሳሳት የነበረ የሬዲዮ ጣቢያ ተቋቋመ። የሬዲዮ ጣቢያው ሲቋቋም ካቋቋሙት ሰዎች መካከል አንዱ ነኝ። በተመረቀበት ዕለት የመጀመሪያውን ስርጭት አሁን አገር ውስጥ ከሌለችው አጸደ ውድነህ ጋር ሆነን ስቱዲዮ ከመሩት ሰዎች መካከል አንዱ ነኝ ነበር። ይህ የአማራ ብሔራዊ ክልል ድምጽ ነው። አማራ ራዲዮ በነገራችን ላይ በሀገር አቀፍ ደረጃ የመጀመሪያው ክልላዊ ሬዲዮ ጣቢያ ነው። ክልሎችም ከአማራ ራዲዮ ተሞክሮችን ወስደዋል። በየዕለቱ
ከምሽቱ 1 ሰዓት እስከ 2 ሰዓት በኢትዮጵያ ራዲዮ መካከለኛ ሞገድ ላይ ይሰራጭ የነበረው የአማራ ብሔራዊ ክልል ድምፅ የስቱዲዮ ግንባታው በቴክኖሎጂ የመጠቀ የሚዲያ ቁሳቁስ ተገጥሞለት እንደነበር ይነገርለታል። የሬዲዮ ማሰራጫ መቅረጫ ስቱዲዮ በጣም እጅግ በጣም ዘመናዊ ስቱዲዮ ገነቡልን። ሰበራራ የሆኑ ሪኮርደሮች መቅረጫዎች ነበሩ። ከነሱ አልፈን እጅግ በጣም ዘመናዊ የሆነ ስቱዲዮ ባለቤት ለመሆን በቅተናል። ያም በክልሉ ደረጃ የመጀመሪያ ያደረገዋል። አማራ ክልል የመጀመሪያ ነው። ሬዲዮ ሲጀመር በነገራቸው ላይ ኢትዮጵያ ሬዲዮ በመቀስ በሚቆርጥበት ጊዜ በመቀስ ኤዲት በሚያደርግበት ጊዜ እኛ የመጀመሪያዎቹ ዲጂታል ኤዲቲንግ የጀመርነው እኛ ነን። የኮምፒውተር ኤዲቲንግ የጀመረው አማራ ክልል ነው። የመጀመሪያው ነው። ስዊድኖች ናቸው ያመጡት። በኮምፒውተራይዝድ የሆነ ነገር ነው። በቃ ፕሮግራም የምትሰራው ኤዲት የምታደርገው ያው በኮምፒውተር ላይ ነው። ዘመናዊ ነው። ቴክኖሎጂው ለየት ያለ ነበር። የትም አልነበረም። ኢትዮጵያ ሬዲዮ አንጋፋው በዛን ጊዜ ብዙ አመታትን ያስቆጠረው አማራ መገናኛ ብዙሃን እንደነበረው አይነት ቴክኖሎጂ አልነበረም። ሰፊ ቴክኖሎጂ በድፍረት አስታጥቋል። ያኔ አማራ ብዙሃን መገናኛ ልዩነትን ሲፈጥር በኢትዮጵያ ሚዲያ ውስጥ አቅዶ ተዘጋጅቶ ሪፎርም አድርጎ በደንብ ይዘቱን ፎርማት ሰርቶ ስልጠና ወስዶ አቅዶ የሚሄድ ተቋም ነው። ዋና ዋና ዜናዎችን በማስቀደም ነው ቀዳሚውን ፕሮግራማችን የምንጀምረው። ከጌትነት ታደሰ እንከታተል። ጤና ይስጥልን። በድጋሚ እንደምናላችሁ የ11 ሰዓቱን ዋና ዋና ዜናዎች እናሰማለን። በበኩርና በራዲዮ ሚዲያዎች መዘገባቸው በሰራተኞች ላይ የታየው የሥራ ትጋት ተቋሙ የቴሌቪዥን ስርጭት መጀመር እንዲያልም በር ከፍቶለታል። ይህን ለማሳካትም በወቅቱ በኢትዮጵያ አንድ ለናቱ ከነበረው የኢትዮጵያ ቴሌቪዥን ጋር ስምምነት ተደርጎ በ1992 ዓ.ም የአማራ ብሔራዊ ክልል ቴሌቪዥን ስርጭቱን ጀመረ። ሰላሳ ደቂቃ የምንሰራበት የቴሌቪዥን ጣቢያ እንዲሰጥ እንፈልጋለን ብለን ጠየቅን። ከዛ ሐሙስ ተመረጠ። ዜና ሲያልቅ የአማራ ቴሌቪዥን ተብሎ ይጀምራል። በኢትዮጵያ ክልሎች የቴሌቪዥን አጀማመር ታሪክ የቀዳሚነት መንበር ያለው የአማራ ብሔራዊ ክልል ቴሌቪዥን ፕሮግራም በዋናነት የክልሉን ገጽታ ማስተዋወቅ ላይ ያተኮረ ነበር። እቺ 30 ደቂቃ 3 አይተም እናስገድባል ነበር። አንድ ጠንከር ያለ የልማት ፕሮግራም፣ አንድ መዝናኛና 3 ነገር በ30 ደቂቃ እናስተላልፍ ነበር። ተወዳጅ ነበር ያ ፕሮግራም ማለት ለመናገር። ያኔ ቪኤችኤስ የሚባል ካሜራ ነበር። ያቺ ካሜራ ነች እንግዲህ መዝናኛውንም፣ ቱሪዝሙንም፣ ግብርናውንም፣ የትምህርቱንም ሴክተር፣ የጤናውንም ሴክተር ሁሉንም ዘግባ ወደ ቢሮ ከተመለስን በኋላ እሷን እየቆራረጥን ነው እንግዲህ ወደ ኢትዮጵያ ቴሌቪዥን የምንልከው። አቀናብረን ወይም የፕሮዳክሽን ስራ የሚባለውን ሰርተን ለመላክ አንዳንዴ ማታ እስከ ምሽቱ 5 ሰዓት እንቆያለን። ምክንያቱም ቅንብሩን ከሰራን በኋላ ወደ ካሴት ነው የምንገለብጠው። ወደ ካሴት ለመገልበጥ አንደኛ 60 ደቂቃ አካባቢ ይወስዳል ራሱ። ሬንደር የምንለው ደግሞ ወደ መርጅ አድርጎ ፋይሎችን ወደ አንድ ወጥ ፋይል የሚያደርግበት ሲስተም ደግሞ ከዛ በላይ ይወስዳል። ኬሮፍ መቶ አለቃ ነጋሽ፣ ለአቶ ፍስሐ ገብርኤል፣ ሁለተኛ ለአቶ አስቻለው ደምሴ በዛ ወቅት የነበሩ ነበር አንጋፋ ጋዜጠኞች ናቸው የሚቀበሉ የኢትዮጵያ ቴሌቪዥን ድርጅት አዲስ አበባ ብለን ኤርፖርት እንልካለን። ከኤርፖርት ወደ ኢትዮጵያ ቴሌቪዥን ይመጣል ማለት ነው። ያኔ ስዊድኖቹ የሰጡን ካሜራ ከዚህ ማሽን ጋር ከዚህ አይነት ማሽን ጋር ነው ይሄን ያጫውተዋል።
ከ3 ሰዓቱ ላይ የ5 ደቂቃ ምስል ለመቀለስ የግድ ነው። ከዚህ ወደዚህ ኮንቨርት አደርግና ቀንሼ እነሱ ደግሞ እዛ የ1 ደቂቃ ወይም 30 ሰከንድ ዜና ያወጣል እንደ ስክሪፕቱ ማለት ነው። በተመደበለት የ30 ደቂቃ የአየር ጊዜ የገጽታ ዘገባዎች ላይ ያተኮረው የአማራ ክልል ቴሌቪዥን ፕሮግራም ሚዲየሙ አዲስ መሆኑን ተከትሎ ብዙ ፈተናዎች ይስተናገዱበት ነበር። በተለይ ከዘገባ ዝግጅቱ በላይ ካሴቶቹን ወደ ኢትዮጵያ ቴሌቪዥን ለማድረስ ዳገት ሆኖ ነበር። ጽፈውም አዘጋጅተውም የማሰራጫ ችግር ነበር የመጀመሪያው። ይሄ ትልቁ ችግር ነው። ያኔ አንደኛ ሪፖርተር ከአንድ ሹፌር ጋር አዲስ አበባ እንዲያደርሱ ተላኩ። ካሴቱን ይዛችሁ ዛሬውኑ ግቡ ተብለው ማለት ነው። ማታ ወጡ። ሌሊት ተጉዛችሁ ለነገ መድረስ አለበት ነው። ከፍኖተ ሰላም ወጣ እንዳሉ ሽፍታ አገኛቸው እና እነሱም ተዘረፉ። ካሴቱንም ይሄ ምንድነው አሉ። ምንም የሚጠቅም ነገር አይደለም እና የማይጠቅም ነገር ለምን ይዛችሁ ዞራላችሁ ብሎ ወደ ጫካ ወረወረው ማለት ነው። ከዛ በኋላ ሽፍቶቹ ብራቸውን ወስደው ይዘው ሄደው እንትን ካሉ በኋላ ተመልሰው መተው እንደገና ሄዱ ተብለው ሄደዋል። ሌላ መኪና ሲመላለስ መተው ያችን ካሴት እዛችሁ እንትን ውስጥ አገኟት ማለት ነው። ዱር ውስጥ ጫካ ውስጥ አገኟት። ሰው ወስደው ያንኑ ቀርጠው ሄደው አድርሰው አየር ላይ ውሏል። ከየቅጣጫው የሚባል አለ። እዛ ላይ ነው የክልል እንትኖችን የሚያስኬዱትና ከየቅጣጫው ላይ ያስኬዱታልና ክረምት ላይ የሰራው ግንቦት ላይ ይተላለፋል። ለመንገደኛ ነው የምትልከው። አየር መንገድ ሄደ ላይሰጥልም ይችላል። እዛ ለሚቀበል ሰውም ላይኖር ይችላል። ረስቶት ሻንጣው ውስጥ ዘትይዝ የዚህ አይነት ፈተና ነበር። የኢትዮጵያ ቴሌቪዥን ስናስተላልፍ የ30 ደቂቃ አንዲት ካሴት ተንከራታ ነው ኢትዮጵያ ቴሌቪዥን የምትደርሰው። ከጋዜጣ አልፎ ክልላዊ የቴሌቪዥን ፕሮግራም የጀመረው የወቅቱ ማስታወቂያ መምሪያ በ1993 ዓ.ም አማራ ብዙሃን መገናኛ ድርጅት በመባል ወደ ሌላ የታሪክ ምዕራፍ ተሸጋገረ። ተበታትነው የነበሩ ሚዲየሞችም በአንድ ተቋም ስር የመሆን እድል አገኙ። ብዙሃን መገናኛ ድርጅት መባሉ ሁሉንም የኤሌክትሮኒክስንም የፕሪንትንም ያ አጠቃሎ ስለሚይዝ ግንጥልጥል ያለ ይመስል የነበረው ነገር በአንድ ተቋም ስር ስብስብ አለ። አማራ ብዙሃን መገናኛ ድርጅት ራሱን ማስተዳደር በጀመረ በአንድ ዓመት ጊዜ ውስጥ ኤፍኤም ባህር ዳር 96.9 ለክልሉ ሁለተኛ ራዲዮ ጣቢያ ሆኖ ተመሰረተ። ኤፍኤም ጣቢያው የባህር ዳርና አካባቢውን አድማጭ መሰረት አድርጎ የተመሰረተ ነበር። ኤፍኤም ባህር ዳር 96.9 ከተጀመረበት 94 ላይ ነው የተጀመረው። ሚያዝያ 22 1994 ዓመተ ምህረት ነው የተጀመረው። የመጀመሪያዋ ኤፍኤም ባህር ዳር 96.9 ከፋች ምን ነበርኩ። ኤፍኤም ባህር ዳር 96.9 የመጀመሪያው ኤፍኤም የተጀመረው የኢትዮጵያ ሬዲዮ 97.1 እሱ ነው አይደለም። ከዛ በፊትኛ ኤፍኤም ቴክኖሎጂ ነበር። ሪሌ የምናደርገው በኤፍኤም ነው። ከጣቢያችን ወደ ማሰራጫ ወደ መካከለኛ ሞገዱ የኢትዮጵያ ሬዲዮ የምናሰራጨው በኤፍኤም ሬዲዮ ታሪክ የመጀመሪያው ክልል ኤፍኤም ያለው ነው። ከክልሎች 92 ላይ ነው ኤፍኤም አዲስ በሀገራችን እንግዲህ የመጀመሪያ ኤፍኤም ጣቢያ የምንለው። ከዛ ቀጥሎ 94 ነው የኤፍኤም ባህር ዳር። በ1997 ዓመተ ምህረት በዘጌ ከተማ የተተከለው የአማራ ራዲዮ መካከለኛ ሞገድ ማሰራጫ አንቴና በአገሪቱ የሚዲያ እድገት ጉዞ ላይ ትልቅ አበርክቶ ለነበረው የወቅቱ አማራ ብዙሃን መገናኛ ድርጅት ሌላ የስኬት ምዕራፍ አጎናጽፎታል። ለድርጅቱ ሰራተኞች ጭንቀት የነበረው የማሰራጫ ጣቢያ ችግርም
ለአንዴና ለመጨረሻ ጊዜ እንዲፈታላቸው ምክንያት ሆነ። ጤና ይስጥልን አድማጮች፣ ከአማራ ክልል ራዲዮ የዕለቱ ዜና መጽሔታችን ጀምሯል። የአማራ ክልል ርዕሰ መስተዳድር ክቡር አቶ አያሌው ጎበዜ ተጨማሪ ማብራሪያ ሊሰጡን በቀጥታ ስልክ መስመራችን ላይ ከጥገኝነት ትለቀቃል፣ ነፃነት ይሰማ። የምታስተላልፍበት ማሰራጫ ስታገኝ እንዴት ነው የሚሰማ? ሁልጊዜ it is yours። ልክ አንተ አሁን ጧት ትወጣለህ፣ ማታ ቤት ትገባለህ፣ ነፃነት አለ። ቤቴ መግባት የመውጣት ያን አይነት ስሜት ይሰማሃል። እንደዚህ አይነት ፍሪደም ተሰምቶናል የዛ ጊዜ በቃ። ከአማራ ክልል የእድገት ጉዞ ጋር ራሱን እያሳደገ የመጣው የወቅቱ አማራ ብዙሃን መገናኛ ድርጅት ለህብረተሰቡ ቀዳሚ የመረጃ ምንጭ መሆን ቢችልም ዘርፉ እንግዳ ከመሆኑ ጋር ተያይዞ በወቅቱ ለነበሩ ሰራተኞች ይደርስባቸው የነበረው ፈተና ግን ቀላል አልነበረም። ሆቴል የሌለበት አስታውሳለሁ በደንብ፣ መብራት የሌለበት እበት የተለቀለቀ የሽቦ አልጋ ምናምን ሁሉ እንትን ብለን እናውቃለን። ፊልድ ስትወጣ ግን በቃ በጣም እንትኖች ነበር፣ ዴዲኬትድ ነበር፣ ደስተኞች ነበር። አሁን ያሉት ሊገርማቸው ይችላል። በ21 ብር ነው የምንወጣው። አበል 21 ብር በልተን ጠጥተን አልጋ ይዘን ሁሉ ነገር ሆኖ እሱንም አትርፎ የሚመጣ ሰው አለ። አልጋ የሆነች ሆቴል አለች ደግሞ ያው የምትውለው መስክ ላይ ነው። አቧራው ነው ተጣው፣ ሻወር የለም ምን የለውና ኧረ አንሶላት ቀይሩልንም እንዴ ትለቃላችሁ እንዴ ያሉኝ ልትሄዱ ነው ማለት አራኔ እና ካልሄዳችሁ ታዲያ ለምን ይቀየራል? እስከምትሄዱ አንሶላ አይቀየርም ያሉን ነገር ሁሌ ያስታውሰዋል። በቀዳሚ የመረጃ ምንጭነቱ የማይታማው የወቅቱ አማራ ብዙሃን መገናኛ ድርጅት አገሪቱ የህልውና አደጋ በገጠማት ጊዜ ሁሉ በስፍራው በመገኘት ህልውናቸውን አደጋ ውስጥ ከተው ድምጽ መሆን የቻሉ ብርቱ ጋዜጠኞችንም አፍርቷል። በኢትዮ ኤርትራ ጦርነት ጊዜ ሁመራ አካባቢ አሚኮ የጋዜጠኞች ቡድን ከሁመራ እስከ ባድመ ድረስ እንሄድ ነበር። ያልተፈቀደ ቦታ በስተት ገብተን ራሳችንን ሁሉ ለአደጋ ያጋለጥንበት ጊዜ ነበር። ከኢላማ ድነናል ሁለት ጊዜ። ጋዜጠኝነት ወታደርነትም ነው። ምክንያቱም የሆነ ችግር ቢገጥም ወይም ደግሞ የሆነ ነገር ቢከሰት ወደ ኋላ አትልም። ወታደር ልክ ሀገሩን እንደሚጠብቀው ሚዲያውም ያንን ነገር ማግኘት ስላለበት ይሄዳል። ስድስት ሰዓት የእግር መንገድ ሄድ ነው የእግር ጉዞ እና ጫማዬ በቃ እንትን ብሎ በግሬ በቃ ስንት ጊዜ እንትን እንዳለና በጣም በቃ እሱን ነው ማስታውሰው። የተለየ ነገር ለመዘገብ ከሆነ ሰው ይሄዳል። ለሁለት ቀን አይፈጅም። በቃ ኮሚትመንቱ አለ አዲስ ነገር ለማምጣት። ያኔ ደግሞ እድሉ አለ። አማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን ያልዳሰሰው ያልነካው ቦታ የለም። በእግር 6 ሰዓት 7 ሰዓት ድረስ እየተሄደ እዛው ገጠሩ ላይ 1 ወር 2 ወር ድረስ እየተቆየ የነበረው ነገር በጣም ትልቅ ነገር ነው። የቀድሞ የአማራ ብዙሃን መገናኛ ድርጅት የአሁኑ የአማራ ሚዲያ ኮርፖሬሽን በርካታ ነገሮችን አልፎ ያንን ፈተና አልፈው እዚህ ማድረሳቸው በጣም ምስጋና የሚገባቸው ናቸው። ሚዲያ ዲሲፕሊን መሆንን በጣም ይጠይቃል። ለስራው መሰጠትን ይጠይቃል። ለስራው ስትሰጥ ደግሞ በቤት ውስጥ ያለውን ኃላፊነትን ሁሉ የጎዳ ነው እዛ ላይ ጊዜን የምትገለው። ጋዜጠኛ ልሁን ብሎ ሲመጣ ለእንጀራ ብሎ መምጣት እንደሌለበት ሁሌም ለጓደኞች የምናገረው እሱ ነው። እንጀራ አይደለም የጋዜጠኝነት ህይወት። ብዙ ነገርህን አጥተህ ለሰዎች መስዋዕትነት የምትከፍልበት ሙያ ነው ብዬ ነው የማስበው። ለምሳሌ እንደዚህ ችግር ባለበት ወቅት አብዛኛው የመንግስት ሰራተኛ ቢሮ ላይ ገባ ይችላል። የአሚኮ ሰራተኛ ቢሮ መግባት ብቻ አይደለም ስቱዲዮ ገብቶ ዜና ያነባል፣ ፕሮግራም ይመራል። ስለዚህ ጫና አለበት። ወቅታዊ ሁኔታዎች ሲመጡ እውነተኛ መረጃ ለመስጠት የአሚኮ ተቋም እንደ ተቋም በውስጡ ያሉ ሰራተኞች የከፈሉት ዋጋ በጣም ከፍ ያለ ነው።
ከራስ ይልቅ ለአድማጭ ተመልካች ክብር በሚሰጥበት የሚዲያ ስራ ጋዜጠኝነት አይረሴ ገጠመኞች የሚስተናገዱበትና ብዙ ዋጋ የሚከፈልበት የሙያ ዘርፍም ነው። ዜና አንባቢ ነበርኩ። ወንድሜ ነው ያረፈው። በውስጥ መስመር ተደውሎ ለጓደኛዬ እንዳረፈ ተነገራት። ሁኔታዋ ጋበዘኝ ማለት እንዳረፈ ማለት ነው። ስለዚህ ያለኝ አማራጭ የእሱን ህይወት አልመልሰው፣ ግን የሚያዳምጠውን አድማጭ ግን ክብር መስጠት አለብህ። የሚዲያ ሰው ስትሆን የመጀመሪያው እንትን መሆን ያለበት የሚያደምጥህን የሚመለከትህን ሰው ነው ክብር የምትሰጠውና እንዳሁኑ ብዙ አይደለም የምታነበው፣ ብዙ ሰዓት አይደለም። የ10 ደቂቃ ዜና ነበረች። አንብቤ ምስጋና አቅርቤ ወጣው። ከዛ በኋላ አይዲው ከገባ በኋላ ምን እንደተፈጠረ በራሴ ላይ አላውቅም። በጣም ከብዶኝ ነበር። እስከዛች ሰዓት ግን እኔ እግዚአብሔርን ማመሰግነው ብርታትን የሰጠኝ እግዚአብሔር ነው ብዬ ነው የማስበው። ወንድምህን ያህል ነገር ሌላ ቦታ ነው የሞተው። መሞቱን ሰምተህ ዜና ማንበብ አይደለም ቢሮ ውስጥ ማለት ከባድ ነው አይደለም። ስለዚህ እግዚአብሔር ረድቶኝ በዛች ሰዓት አንብቤ ወጣው። ከዛ በኋላ ወደ ልቅሶ ሄድኩ ማለት ነውና ያን ቅጽበት ነው ያስታውስኩት። የሚገጥመውን ፈተና በጥበብ እያለፈ የህዝብ ድምጽ ሆኖ ዓመታትን የተሻገረው አማራ ብዙሃን መገናኛ ድርጅት በ2005 ዓመተ ምህረት ወደ ሌላ ታሪካዊ ምዕራፍ ተሸጋገረ። ይህ ዘመን ተቋሙ ወደ ሌላ የከፍታ ማማ ሽግግር ያደረገበት ወቅት ነው። ለሚዲያ የሚመጥን ቢሮና መሳሪያ ሳይኖረው ዓመታትን የተሻገረው የወቅቱ አማራ ብዙሃን መገናኛ ድርጅት በአገሪቱ የሚዲያ ህንፃ ግንባታ ታሪክ የመጀመሪያ የተባለለትን ህንፃ አስገንብቶ ለማስመረቅ የበቃበት ዘመን ነው። የሚዲያውን ደረጃ በጣም ትርጉም ባለው መንገድ ነው መለወጥ የቻልነው። በህንፃ ግንባታ ብቻ አልነበረም። ሶስቱ የኤፍኤም ጣቢያዎች በአዲስ መልክ ነው የጀመሩት። ባህር ዳርም፣ ደሴም፣ ጎንደርም። መካከለኛ ሞገዱ እንደዚሁ በአዲስ መንገድ መሳሪያዎች ሙሉ በሙሉ አዲስ ናቸው። ያኛውን ሙሉ በሙሉ ትተን አዲስ መሳሪያ፣ አዲስ ስቱዲዮ፣ አዲስ ዕቃ ሙሉ በሙሉ አዲስ ነገር ነው የጀመርነው ማለት ይቻላል። ይሄ ዋናው ነገር የስራ አትሞስፌር ፈጥሯል። በምን ሁኔታ ላይ ጀምረን ዛሬ እዚህ ደረጃ ላይ እንዴት እንደደረሰን አይዶን ነው ያውቁታል ብዬ አልገምትም። በኪራይም ገብተናል፣ እንደ ግለሰብም አስወጥተውናል። ዛሬ ግቢው ራሱ እንዴት ነው ለእናንተ ስትገቡ ስትወጡ ሚዲያ ኮምፕሌክሱ በጣም ትልቅ ነው። እዛ ላይ ትልልቅ የሆኑ 2 ስቱዲዮዎች አሉት። ዘመናዊ የሆኑ ኤችዲ ፉል ኤችዲ በወቅቱ ሲሰሩ ሙሉ የተሟሉ ነበሩ። እያንዳንዱ ስቱዲዮዎች 3 ካሜራዎች ነበሯቸው። አርካይቪንግ ሲስተም፣ ሮቦቲክ አርካይቪንግ ሲስተም ሁሉ ቴፕለስ ወርክ ፍሎ ፕሮዳክሽን ሲስተም ነበረው እንዲኖረው ተደርጎ ነው የተሰራውና ስለዚህ ወደዛ ሌቭል ነው ያደገውና ቤዚክ ፋውንዴሽን የምንላቸው ነገሮች ግን ያሟላ ነው። ለምሳሌ ትልቁና ዋናው ነገር የአርካይቪንግ ሲስተሙና የቴፕለስ ወርክ ፍሎ ሲስተሙ ነው። እሱ አሁን በየትኛውም ዓለም ላይ አሉ ከምንላቸው ትልልቅ ሚዲያዎች ጋር ኮምፒት የሚያደርግ ነው። አዲሱ የአማራ ብዙሃን መገናኛ ድርጅት የሚዲያ ህንፃ ዘመኑን የሚመጥን ሆኖ ከመገንባቱ ባለፈ
በየትኛውም ዓለም ከሚገኙ የሚዲያ ተቋማት ጋር ተወዳዳሪ ሊያደርገው የሚችሉ የሚዲያ መሳሪያዎች የተገጠመለት ዘመን ተሻጋሪ የሚዲያ ኮምፕሌክስ ለመሆን በቅቷል። ሰራተኞችም በጣም ሌሎች አካባቢዎች ከሚያዩቸው፣ ከሚሰሟቸው፣ ከሚያነቧቸው አደረጃጀቶች ጋር የሚተካከል ፋሲሊቲ ውስጥ ገብተው ሲሰሩ ለስራው መቀላጠፍ፣ ምቹነት፣ ጥራት፣ ተወዳዳሪነት፣ ትርጉም ማምጣት እንደሚቻል ምንም ጥርጥር የለውምና ስር ነቀል የሆነ ለውጥ ነው የነበረው። አማራ ብዙሃን መገናኛ ድርጅት በተከታታይ ያከናወናቸውን የአድማጭ ተመልካች ጥናቶችን መሰረት በማድረግ ማህበራዊ፣ ኢኮኖሚያዊ፣ አስተዳደራዊና ፖለቲካዊ ጉዳዮችን የሚዳስሱና ተመልካቾችን የሚያሳትፉ ፕሮግራሞችን ቀርጾ ማስተላለፍ በመብቃቱ ሚዲያው በአጭር ጊዜ ውስጥ ዝነኛ ለመሆን በቅቷል። ክልሉ ላይ ዲሞክራቲክ የሆነ ውይይት በማምጣት ለምሳሌ እነ ሙልቀን የሚመሩት የነበረ የከተሞች መድረክ እንደ የትም ቦታ ተሞክሮ ያውቅም። ኃላፊን ደራሽ ላይ ቁጭ አድርገን ጋዜጠኛ ላይ ሆኖ ሰው ከኋላ ሆኖ አንተ እንዲያርገኛል ይህን አስተካክል እያለ የሚወያይበት መድረክ የትም ቦታ ላይ ተፈጥሮ ያውቅም። ይሄ ፒውር በጣም ግልጽ የሆነ ዲሞክራሲያዊ የሆነ አካሄድ ነው። እንዲያመልጠኝ ማልፈልግ የነበረ ነው። እንዲህ ሆኜ እዚህ ፊት ሆጄ እንዲያርጎኛል፣ ገንዘብ አምጪ ብሎኛል፣ በሴትነትሽ ልፈታተንሽ ብሎኛል። ይሄ እኮ ሌላ እኮ ነው ብለኛል። ፊት ለፊት በጣም ወኔን የሚጠይቅ ነው። ይሄ አማራ ብዙሃን መገናኛ ነፃ አገልግሎት የሚሰጥና በተለይም ለህዝብ የቆመ ነው ብዬ ገምታለሁ። ችግር አለ። አሁንም ምንም አልተፈታም። የመንግስትንና የህዝብን አንድነት ያፈረካከሰ የክራይ ሰብሳቢነት አመለካከት የሰፈነበት መስሪያ ቤት ነው። አገልግሎት አሰጣጥ ላይ ከኪራይ ሰብሳቢነትና ከስነ ምግባር ጋር የተያዘ እንደ ተቋሚ እናንተ ችግር የለም ብላችሁ ነው የምታስቡት ማለት ነው? ፍጹም ችግር የለበትም ብዬ አልወስድም። በግሌ አልፎ አልፎ የተለያዩ ያልተስተካከሉ ሰራተኞች እንደሚኖሩ ጠራጠራለሁ። አገልግሎት የምንሰጠው ህዝብ እኛን እያለን ያለው ምንድነው የሚለውን ግብአት አግኝታችኋል። የበለጠ በጎደለ የምትሰሩበት ጊዜ ነው የሚሆነው ብለን እናስባለን። መልካም የሥራ ዘመን ይሁንላችሁ። እናመሰግናለን። በነገራችን ላይ ብዙ መመረቂያ ጽሁፎች ላይ ጥናት ተሰርቶበታል። የከተሞች መሪዎቹና የሚያገለግለውን ህዝብ ፊት ለፊት ማቀራረብ የመቻለ ያነጋገረ ፕሮግራም ነበረ። ስለዚህ አመራሮቹ በተጠያቂነት መንፈስ አገልግሎት መስጠት እንዲችሉ የሚያስችል ውጤት አምጥተው ነበር ብለን መውሰድ እንችላለን። የመልካም አስተዳደር ችግሮች ይፈጠራሉ። እነዚህን ችግሮች በመለየትና እንዴት መፈታት እንዳለባቸው አቅጣጫ በማስቀመጥ በተለይ ፈጻሚውን አካል በማነቃቃት ህዝብና መንግስትን በማቀራረብ ረገድ ይሄ ሚዲያ የሰራው ስራ በጣም ትልቅ ነው። የከተሞች መድረክ አንድ ለአንድ የሚባሉት ፕሮግራሞች ከታዳሚያን አእምሮ የማይጠፉ ናቸው። ለምን ችግሮችን ያነሳሉ፣ መፍትሄዎችን ይጠቁማሉ። ከዛ ደግሞ ተከታታይ ዘገባዎችን በመስራት ደግሞ የደረሰ ስለሚያስብሉ ከዚህ የተነሳ በጣም ተወዳጅ የሆኑ ፕሮግራሞች ናቸው። ይሄን ያመጣሉ ባለመገመቱ የዳባት ህዝብ ገነፈለና ተቆጣ። ምሳበል ጦራት የናፈቀው ህዝብ እኮ ነው። በተናገርን መታሰር አለብን ወይ መወቀስ አለብን ወይ? እኩል የሀብት ክፍፍል ላገኝ ይገባል። የሥራ ዕድል ሊመቻችልኝ ይገባል። በነፃነት እንዳንገልጽ ተገድበን እየተስፈራራን ዛሬም እናንተ መጣችሁ ብለን ነው የመጣ። ሰኞ ተሽሞ ማክሰኞ የሚከብር አመራር አንፈልግም። ተጎንብሼ ልሂድ እንደ ልጅነቴ አልቅሻለሁ ተቆርጧል አንጀቴ ነው የምል። ምንም ኤዲቲንግ አይሰራለትም። ስለዚህ ህዝቡ ጉዳዮቹን መንግስት እንዲፈታለት የሚፈልጋቸውን ማንሳት የሚያስችል በጣም ጥሩ ፕላትፎርም ነው። ለመንግስት አመራር ደግሞ ምንድነው በየቦታው ያለው አካል እየሰጠ ያለው አገልግሎት የሚለውን የመንግስት መዋቅሩ ከሚሰጠው ሪፖርት በተለይ ህዝቡ ምንድነው የሚለውን ያሳየነውና በዋናነት እንደውም ለመንግስት ነው ጠቃሚ። ቀጥታ ላይቭ ህብረተሰቡ እንዳይዘረፍ እንዳይበደል ጥብቅና በመቆም በኩል አራያ አድርገን ልንጠቅሰው የምንችለው ሚዲያ ነው አሚኮ። የህዝቡ ሚዲያ ሆኗል። ህዝቡ የሚናገርበት፣ ህዝቡ የሚጠይቅበት፣ ህዝቡ ራሱ የሚያመሰግንበት፣ ቁጣውንም ስሜቱንም የሚገልጽበት። የአማራ ብዙሃን መገናኛ ድርጅት በከተሞች የሚስተዋለውን የመልካም አስተዳደር ችግር ለመፍታት ያግዝ ዘንድ ዜጎች ከአመራራቸው ጋር ፊት ለፊት ቀርበው የሚወያዩበት
የከተሞች መድረክ ዝግጅት እያካሄደ ይገኛል። ዝግጅቱ በአማራ ራዲዮ በኤፍኤም ባህር ዳር ደሴና ደብረ ብርሃን እንዲሁም በሰቆጣ በወልዲያ በደብረ ማርቆስ ከሚሴና ገንዳሃ በሚገኙ ማቀባበያዎቻችን በቀጥታ ይሰራጫል። በአማራ ቴሌቪዥን በበኩር ጋዜጣ እንዲሁም ደግሞ በአማራ ብዙሃን መገናኛ ድርጅት የፌስቡክ ገጽና ድረገጻችን www.amm.tv.at ተከታታይ ሽፋን ይሰጣል። ለህብረተሰብ ለውጥ እንተጋለን። የአማራ ብዙሃን መገናኛ ድርጅት ዘመናዊ ህንጻና ተወዳዳሪ የሚዲያ ቴክኖሎጂ አጣምሮ የታጠቀው የወቅቱ አማራ ብዙሃን መገናኛ ድርጅት በይዘትና አቀራረብ ማሻሻያ የተደረገበት የዶክመንተሪና ምርመራ ዘገባዎቹ የሚዲያውን ተጽዕኖ ፈጣሪነት ይበልጥ አሳድጎታል። የአፍሪካውን ውሃ ከአፍሪካ አውጥተ ወደ ኤሽያ ነው ያስገባው። እኔ ምክር ቤት አባል ሆኜ ዳኛ ሞኘ ትግራይ ሲሰራ የበጌ ምድርና ሰሜን እና የትግራይ ወሰን ተከዝ ይሆናል። እጣን ለሰው ልጅ ደሙ ነው። ዓለም ላይ እሱ የማይሆነው ነገር የለም። ከቴሌቪዥን ፕሮግራሞች የዘጋቢ ፊልሞች ዶክመንተሪዎቹ በጣም ደስ ይሉኛል። በየጊዜው እከታተላቸዋለሁ። አሁን እንግዲህ 9 ሰዓት ሆኗል። እስካሁን እየተጓዝን ነው። ንጉሱን ፍለጋ ላይ ነው። ከቋራ እስከ መቅደላ ጉዟችን የዘጋቢ ዘገባዎቻችንን ብናይ የምርመራ ዘገባዎቻችንን ብናይ የማህበረሰቡን አስተሳሰብና አመለካከት የሚቀይሩ ዘገባዎች እንደሆኑ በተለያዩ ጥናቶች አረጋግጠናል ማለት ነው። ከፍተኛ የብረት ንጥረ ነገር ክምችት እንዳለ አረጋግጧል። በ4 ሜትር ይዘነው 100 ሚሊዮን ቶን አለ። ከህዳሴ ግድቡ ያላነሰ ሊደመጥ ትኩረት ሊሰጠው የሚገባ ፕሮጀክት እንደሚሆን ጥርጥር የለኝም። ይህን ሁሉ እንስሳ ገደል ከተነው። ከተላለፈ በኋላ ሰው ላይ እንዲወስን ተጽዕኖ ማሳረፍ መቻል አለበት። መሰረተ ዘገባ ለምሳሌ ፖሊሲ የሚያስቀይር ዘገባ መስራት ይችላሉ፣ ጋዜጠኞች መስራት ይችላሉ። ፖሊሲ እንዲወጡ የሚያስችሉ ዘገባዎችን እንሰራ እንችላለን። የህግ ተጠያቂነት እንዲመጣ የሚያስችል ዘገባ ልንሰራ እንችላለን። ለምንድነው ህንጻው አልቆ ግንባታው ተጠናቆ ስራ መጀመር ያልቻለው? እንግዲህ 2009 ዓመተ ምህረት እስካሁን ስናሰላው ወደ 6 ዓመት ማለት ነው። ወደ 9 ዓመት ሆኖታል። ዛፍ እንዲህ እስኪበቅልበት ድረስ እንዲህ እንደቆመ ቀርቷል። የመዘንን ነው 50 ኪሎ ግራም መሆን ነበረበት። 34 ኪሎ ግራም መጥቷል። እንግዲህ 16 ኪሎ ግራም ምን እንደበላው አይታወቅም ማለት ነው። በምርመራ ዘገባዎች በጣም ብዙ አንዳንዶቹ እንዲህ ይደረጋል እንዴ፣ በዚህ ዘመን እንደዚህ አይነት ዝርፊያ ይፈጸማል እንዴ፣ እንዲህ አይነት በደል ይሰራል እንዴ የሚያስብሉ ስራዎችን ያጋልጣል። የአርሶ አደሮች ወግ የሚለው ፕሮግራም ደግሞ በጣም ነው የምወደው። የቤት ማጀቱን እሳቸው ቢነግሩን ይሻላል። እሺ ይዘጋጁ አይደል እንዴ? አለዛ የሴት
የቴሌቪዥን ሚዲያ በአብዛኛው የልሂቃን የሚናገርበት በነበረበት ጊዜ ጨምሮ ልካ የራሱን የቴሌቪዥን ቻናል ይዞ ሲወጣ አርሶ አደሮችም የሚናገሩበት ድሃዎችም የሚናገሩበት የከተማ ነዋሪዎችም የሚናገሩበት መንግስትም የሚጠየቅበት የራሱን የሚዲያ ቀለም ይዞ የመጣ ሚዲያ ነው። የሐሳብ ብዝሃነት እንዲስተናገድ እየተሰራ ያለው ስራ የሚበረታታ ነው፣ መበረታታትም ያለው ምክንያቱም የብዙ ሐሳቦች ውጤት ነው ወደ ተሻለ ሐሳብ ላይ አስጉዘን የሚችለውና በዛ ዙሪያ ላይ እኔ አሚኮ ጥሩ እርገት ያለው ነው። ጥሩ የሚዲያ ተቋም ገነባን ምንለው ቤቱን ምናምን አይደለም። እዚህ ያለውን የሥራ ሁኔታ ምቹ መሆን አለመሆን አይደለም። ስቱዲዮ ማማር አለማማር አይደለም። በየቤቱ ሲደርስ የሚደመጥ የሚታይ ይዘት አለ ወይስ የለም ብሎ ተመልካቹ አድማጩና አንባቢው እንዲወስን ማድረግ ያስፈልጋል። ስለዚህ አንዱ መንፈልገው ለውጥ እስካሁን በመጣንበት ብዙ ትልቅ ስራዎችን ነው እየሰራ ያለ። ታችሁንም ስንታዘብ አሁን ወደ ተቋሙ ጠጋ ብለን ያለውን ነባራዊ ሁኔታ ስንረዳ ተቋሙ ሚናው ፋይዳው በጣም የላቀ ነው። የወቅቱ አማራ ብዙሃን መገናኛ ድርጅት በመዝናኛ ፕሮግራሞቹ ከማዝናናቱ ባሻገር ትውልድ የመቅረጽ ተልዕኮ ይዞ እየሰራ ይገኛል። ዚነት እያልካት አትሰማህም፣ እሷ ትዘፍናለች። እግዚአብሔር ባጭር ስለቀጫት ምንም ማድረግ አትችልም። በአማራ ክልል ውስጥ የተለያዩ የቱሪስት መዳረሻ ቦታዎች አሉ። የተለያየ ባህል እሴት ያለው ትልቅ ማህበረሰብ ነው። በዚህ ማህበረሰብ ውስጥ እንግዲህ ሊነሱ የሚችሉ በርካታ ጉዳዮች አሉ። እነኛን መሰረት ያደረጉ ደግሞ በርካታ ፕሮግራሞችን ቀርጸን ነው እያስተላለፍን የምንገኘው። ይሄ ሀገር ከሲል አማራ ክልል ብዙ ባህሎች ብዙ እሴቶች ያሉበት አካባቢ ነው። ብዙ ታሪኮች የተሰሩበት አካባቢ ነውና እነዚህን ታሪኮች በማስታወስ በጣም መልካም የሆኑት በጣም ጠንካራ የሆኑት ትምህርት የሚወሰድባቸው ትውልዱ እንዲቀስማቸው በማድረግ የሚጫወተው ሚና የላቀ ነው። አሚኮ ደግሞ እዚህ ላይ ቆሞ እየሰራ ያለበት ሁኔታ ነው ያለውና አሚኮ በጣም የዚህ ክልል ህዝብ ባለውለታ ነው ማለት ይቻላል። ሰላም እንዴት አመሻችሁ ተመልካቾች። የምሽት የስፖርት ዘገባዎቻችን ከዚህ እንደሚከተለው ወደ እናንተ ይደርሳሉ። አብራችሁ ቆዩ። የስፖርት ክፍላችን የጀመረው በ1994 አጋማሽ አካባቢ የኤፍኤም ባህር ዳር 96.9 ስርጭቱን ሲጀምር ነው። ያኔ የስፖርት ፕሮግራምን የጀመርኩ በመሆኔ ታላቅ ኩራት ይሰማኛል። ወደ ስፖርት ፕሮግራማችን ነው የምናልፈው። የዝግጅቱ ባለቤት ኃይሌ አበራ ነው። መልካም ጊዜ። ጤና ይስጥልን አድማጮች፣ የስፖርት ፕሮግራማችንን ይዘን ቀርበናል። ከ1990ዎቹ አጋማሽ እስከ 1990ዎቹ መጨረሻ ድረስ የተላለፈ የነበረው የ10 ደቂቃ የአማራ ራዲዮ የስፖርት ፕሮግራም እውነቱን ለመናገር በሀገራችን ከነበሩ የስፖርት ሚዲያዎች በተወዳጅነትም በተመራጭነትም ቁጥር 1 ደረጃ ላይ ይገኝ ከነበሩ አንዱ እንደነበር በልበ ሙሉነት መናገር ይቻላል። የዛሬውን የስፖርት ፕሮግራማችን በዚህ ቋጭን። በመጪው ሐሙስ ከሌሎች ዘገባዎች ጋር እንጠብቃችኋለን። እስከዛው ጤና ይስጥልን። ከዛ በኋላ ከራዲዮ አልፎ የቴሌቪዥን ሚዲያም ተጀምሯል። የጋዜጣም ራሱን የቻለ ስፖርት ፕሮግራም እየሰጠ ይገኛል። ከፍተኛ ነጥብ የሰበሰበው ክለብ አርባ ምንጭ ከተማ ነው። ይህ ክለብ እንግዲህ 65 ነጥቦችን በመሰብሰብ አመቱን ጨርሷል። በተቃራኒው ደግሞ ዝቅተኛ ነጥብ ሰብስቦ የጨረሰው ክለብ ከፋ ቡና ነው። አሁን ዲኤስቲቪ የቀጥታ ስርጭት የኢትዮጵያ ፕሪሚየር ሊግን ከመጀመሩ በፊት ቀዳሚ የነበረው የአማራ ሚዲያ ኮርፖሬሽን ነው። የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በተለይ ባህር ዳርና
ጎንደር ላይ የሚካሄዱ ጨዋታዎችን በቀጥታ በማስተላለፍ እንደውም አሁን ለዲኤስቲቪ የሀገራችን ጨዋታዎችን ለማስተላለፍ መሰረት ነው ብለን እናስባለን። ከሀገራችን ጨዋታዎች አልፈን ደግሞ ባህር ዳር ዓለም አቀፍ ስታዲየም ላይ የሚካሄዱ የክለብና የብሔራዊ ቡድን ኢንተርናሽናል ጨዋታዎችን በማስተላለፍም ቀዳሚ ነው የአማራ ሚዲያ ኮርፖሬሽን። በዚህ ታላቅ ኩራት ይሰማናል። ሱራፌል መታ! ሱራፌል ዳኛቸው በ17ኛው ደቂቃ ለኢትዮጵያ ብሔራዊ ቡድን ጎል አስቆጠረ። ከክልላችን ውጭ የሚካሄዱ ታላላቅ ኢቨንቶችንም በክልል ብቻ ሳንታጠር ሀገራዊ ፋይዳ ያላቸውን ይዘቶችን በማስተላለፍ በኩል በጣም ግንባር ቀደም ነን ብለን ነው የምናስበው። በዚሁ ዓለም አቀፍ ስምሪቶችን የሰጠንባቸው ጊዜያትም አሉ። ለምሳሌ ከዛሬ 10 ዓመታት ገደማ በፊት የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ ለአፍሪካ ዋንጫ ሲያልፍ ደቡብ አፍሪካ ላይ ስምሪት ሰጥተናል፣ ተገኝተን ዘግበናል። እንዲሁም የአፍሪካ የወጣቶች አትሌቲክስ ቻምፒዮና ናይጄሪያ ላይ ሲካሄድ ስምሪት ሰጠናል። ይሄ እንግዲህ የሚዲያችን የስፖርት ክፍል ባለው ጥሩ ስም የተነሳ የተለያዩ የእግር ኳስም የአትሌቲክስ ፌዴሬሽኖች ከሌሎች ሀገር አቀፍ ሚዲያዎች ባልተናነሰ መልኩ ለኛ እድል ለመስጠት ያላቸውን ፍላጎትና ቁርጠኝነት ያሳያል። በስራ አጋጣሚ የምንንቀሳቀስባቸው ጊዜያት አሉ። በተለያዩ ቦታዎች ክልላችን ላይ ብቻ ሳይሆን ከክልላችን ውጪ ከሀገር ውጭም በጣም የሚዲያችን የስፖርት ክፍል ከፍተኛ ተወዳጅነት እንዳለው በጣም ማረጋገጫ አግኝተናል። የምንሰበስባቸው መረጃዎች የተቋማችን የስፖርት ክፍል በሀገራችን ተወዳጅ ከሆኑ የስፖርት ሚዲያዎች ያለምንም ጥያቄ ግንባር ቀደም ከሚባሉት ላይ እንደሚገኝ ማረጋገጫ ይሆነናል። ስፖርታዊ መረጃዎቻችን ተጠናቀቁ። መልካም አዳር። የአማራ ብዙሃን መገናኛ ድርጅት ዜና ክፍል ለራሱ የሚዲያ ማዕከል ከመዘገብ ባለፈ ላለፉት 3 አስርት ዓመታት ፖለቲካዊና አስተዳደራዊ ጉዳዮች ላይ ፈጣን የዘገባ ሽፋን በመስጠት አገር አቀፍ ለሆኑ ሚዲያዎች ዋና የመረጃ ምንጭ በመሆን አገልግሏል። ወጣቱ ትውልድም ያለፉት ዓመታትን ታሪክ እውነታነት በመመርመር በምክንያት መኖርን መልመድ ይጠበቅበታል ብለዋል ዶክተር አብይ። ወጣቶች ከማንም በላይ ይህ ሀገር የነሱ ነው። መጠበቅ ያለባቸው መንከባከብ ያለባቸው እነሱ ናቸው። ያላቸውን ጉልበት በመደመር ለልማት ለሰላም በጣም ውብ ለሆነች ሀገር ቢገለገሉባት ጠቃሚ ነው የሚል ሐሳብ ነው ያለኝ። የዚህ ፋብሪካ የመሰረት ድንጋይ ባለፈው ዓመት ሚያዝያ ወር የተቀመጠ ሲሆን 8 ወራትን አስቆጥሯል። በቦታው ግን ምንም አይነት የግንባታ ሂደት አይታይም። ለህዝብ በሚጠቅም መልኩ እውነተኛ መረጃዎችን ተደራሽ ለማድረግ ይሄ ተቋም ሚናው በጣም ከፍ ያለ ነው። ከሚጻፈው ስክሪፕት በላይ በተለይ ለቴሌቪዥን ከሆነ የካሜራማኑ ጥበብ ፈጠራው አለ። ለአንድ የቴሌቪዥን ፕሮግራም ማማር የካሜራማኑ የቅንብር ባለሙያዎቹ የግራፊክስ ባለሙያዎቹ ያን ስራ ለማሳመር የሚያደርጉት ጥረት ከፍተኛ ነው ብዬ ነው የማስበው። አሁን የምንገኝበት ክፍል የሰርቨር ሩም ነው ወይም ደግሞ ዳታ ሴንተር የምንለው ነው። እዚህ የምናያቸው ሁሉም ሰርቨሮች እርስ በርስ የተገናኙና አንድ ላይ የሚሰሩ ናቸው። ሮቦቲክ አርካይቭ የሆነው ሲስተማችን እዚህ ጋር ነው። ዲጂታላይዝድ ነው። ራሱ ነው የሚያስቀምጥ፣ ራሱ ነው የሚመልስ፣ ከሰው ንክኪ ነፃ ነው ማለት ነው።
እዚህ ክፍል ያሳየኋችሁ በሙሉ የሚሰሩት ለአማራ ቴሌቪዥን ነው፣ ለህብርና ለአማራ ቴሌቪዥን ነው። ለአማራ ሬዲዮ ለኤፍኤም ደግሞ ራሱን የቻለ ሌሎች ሲስተሞች አሉ። ለበኩርም ራሱን የቻለ ሌላ የሆነ ዲጂታል የሆነ ሲስተም አለው። በአማራ ሚዲያ ኮርፖሬሽን በሁለቱም ቻናሎች በህብርና በዋናው ቻናል አየር ላይ የሚውሉ ፕሮግራሞችን ዜናዎችን የምናቀናበርባቸው ክፍሎች እነዚህ ናቸው። ኢንጀስት ተደርገው ከመጡ በኋላ በጋዜጠኛ ነው ራፍከት የሚሰራው። ከዛ በኋላ ግን ራፍከት የተሰሩትን ስራዎች ከማን ጋር የሚገናኙት ከፊልም ኤዲተር ጋር ቁጭ ብለው የሚያቀናብሩባቸው ክፍሎች ናቸው እነዚህ ክፍሎች። እነዚህ የቅንብር ማሽኖች ከኢንጀስት ከተደረገ በኋላ የትኛውም ማሽን ላይ ባሉን ማሽኖች ውስጥ የትኛውም ሰው ቢቀመጥ የትኛውንም ፋይል አክሰስ ማድረግ ይችላል። ቴክኖሎጂው ሰርቨር ቤዝድ ስለሆነ እየተጠቀምን ያለ ነው። የተቀረጹ ስራዎቻችንን ኤዲቲንግ አልቆ ስርጭት እስከሚውል ድረስ አንድ ሲስተም ነው የምንጠቀመው ማለት ነው። ይሄ ክፍል ደግሞ የኮንትሮሊንግ ክፍል ነው የሚባለው። ይሄ ኮንትሮል ክፍል እንደምታዩት ብዙ መሳሪያዎች አሉት። ይሄ ክፍል የሚገኝበት ኦዲዮ ሲስተም ብቻ የሚገኝበት ነው። እንደምታዩት ይሄ ትልቅ ዲጂታል የሆነ ኦዲዮ ሚክሰራችን ነው። ይሄ ሚክሰራችን ብዙ ፊቸሮች አሉት። ከዚህ ነው እንግዲህ የድምጽ ጥራትን ማኔጅ እያደረግን እየተቆጣጠርና ጥራት ያለው ድምጽ ልናወጣ እንሰራበት ክፍል ማለት ነው። ይሄ ቪዲዮ ይባላል። ይሄ ቪዲዮ ከዚህ ከይዘቱ ጋር በተያያዘ ሊመጡን የሚችሉ ምስሎችን በባክግራውንድ እያስገባን የምናሳይበት ስክሪን ነው ማለት ነው። አሁን አለ ከሚባሉ ትላልቅ ሚዲያዎች ያላቸው ነው እኛ ጋር ያለው። በድርጅቱ የለውጥ ሂደት ውስጥ በራዲዮ ስርጭቱ ጠንከር ያሉ ዜናዎችን እና ፕሮግራሞችን ቀርጾ ማስተላለፍ በመቻሉ ተደማጭነቱና ተወዳጅነቱ ይበልጥ ጎልብቷል። በገጠሩ የክልሉና የአገሪቱ አካባቢዎች ያመጣው ሁሉን አቀፍ ለውጥም ቀላል አይደለም። የአማራ ሬዲዮ ካለ አለ ነው። አዎ ይሄ በጣም እንትን ነው። ማን ነው ያለው አማራ እሱ ከሆነ ልክ ነው እስከ መባል ድረስ አመኔታ ነበረው። ሲጀመር በአንድ ሰዓት ስርጭት በጣም ውስን ጋዜጠኞችንና በጣም ውስን ፕሮግራሞችን በመያዝ ነው የተጀመረው። ባለፉት 2 አስርተ ዓመታት አማራ ራዲዮ የመረጃ ምንጭ በመሆን ሲያገለግል ነበር። የመረጃ ምንጭ ከመሆን ባለፈም ለበርካታ ሚዲያዎች የፕሮግራም ሶርስ መሆን እና የፕሮግራም የፎርማት መነሻ መሆን እንችላል ብዬ አስባለሁ። አሁን ላይ ደግሞ ለ18 ሰዓት የሚሆኑ የተለያዩ ፕሮግራሞች ዘመኑን የመጠኑ አሁን ያለውን ማህበረሰብ ከግምት ውስጥ ያስገቡ ያለውን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የመዝናኛ ጉዳዮችን ከግምት ውስጥ ያስገቡ በርካታ ፕሮግራሞችን በመቅረጽ ስርጭት ላይ በርካታ ጋዜጠኞችን በመያዝ ማለት ነው። ስለዚህ እድገቱ የሚገርም ነው። ከአንድ ሰዓት ተነስቶ 18 ሰዓት ነው የደረሰው። እባክህን ይቅር በለኝ፣ እባክሽን ይቅር በይኝ፣ ይቅር እንባባል። ራዲዮኖቻችን የሚያዳምጡበት ብቻም ሳይሆን የሚሳተፉበትም እንዲሆን ለማድረግ የቀረጽናቸው በርካታ ፕሮግራሞች አሉ። ሀሳብን በነጻነት የመግለጽ እሴት እንዲዳብር አንዱ የተልእኳችን አካል ነው። ቤት ለምቦሳ እምቦሳ ሰሩ
እንግዳዬነሽን እንግዳ በበሩ ገብተሽ አረፈንኳል ان امغاري راديونا انين بلا ميديا كوربوريشنز وي خمرتو دمين كون راديو امارات ኤፍኤም ባህር ዳር 96.9 ህዝብ ተኮር ዘገባዎችን ለአመታት ከማድረሱ ባለፈ በተለያዩ አምዶቹ ለአማራ ህዝብ ወሳኝ የፖለቲካል ኢኮኖሚ ጉዳዮችን በጥልቀት በመተንተን ለህዝቡ ወቅታዊና ሚዛናዊ ዘገባዎችን እያደረሰ የሚገኝ ሚዲያ ነው። አማራ ኤፍኤም ባህር ዳር 96.9 አድማጭ ጊዜውንም ነው የሚሰጥህ። ጊዜ በራሱ ገንዘብ ነው፣ ዋጋ አለውና አምኖህ ለሚከታተልህ አድማጭ ምን ሰጥቻለሁ የሚለውን ለማየት እንሞክራለን። እስኪ እንነጋገርበት። መልካም አስተዳደር ላይ ትኩረት አድርገን የምንሰራበት እስኪ እንነጋገር ፕሮግራም አሁን ድረስ ያለ ፕሮግራም ነው። እስኪ እንነጋገርበት። የቀጥታ ፕሮግራም ነው። ማንኛውም አድማጭ ከየቦታው አስተያየት የሚሰጥበት ነው፣ የሚሳተፍበት ነው። ቅሬታ ነው ብሎ መስተካከል አለበት ብሎ የሚያስበውን ራሱ ማህበረሰቡ አስተያየት የሚሰጥበት ነው። በዛ ላይ ደግሞ የሚመለከተው አካል ገብቶ ምላሽም የሚሰጥበት ነውና ብዙ ተቋማት ጋር ለውጥ ያመጣ ፕሮግራም ነው። ከሰኞ እስከ ሰኞ የ24 ሰዓት ስርጭት አማራ ኤፍኤም ባህር ዳር 96.9 ከዋናው ማሰራጫ ጣቢያ እየተቀበሉ ከማሰራጨት ባለፈ በየአካባቢያቸው የራሳቸውን ዜናና ፕሮግራም የሚያሰራጩ የዞን ኤፍኤም ራዲዮ ጣቢያዎች ተቋቁመው ድምጽ ለሌላቸው ድምጽ መሆን የቻሉ ጣቢያዎች መኖራቸው ሚዲያው ይበልጥ ወደ ህዝብ እንዲቀርብ አስችሎታል። አማራ ኤፍኤም ደብረ ማርቆስ 95.1 የአማራ ሚዲያ ኮርፖሬሽን በየአካባቢው በየዞኖቹ አንዳንድ የዞን ሪፖርተሮችን አሰማርቶ ነበር የዘገባ ሽፋን የሚሰጠው። ያ ደግሞ በተከታታይ ስምሪቶችን ስለማይሰጥ ተደራሽነቱ ላይ ብዙ ጥያቄዎችን ያስነሳ ነበር። ይህ የአካባቢው ኤፍኤም ጣቢያ መከፈቱ ግን የምስራቅ ጎጃምን ሙሉ ወረዳና ከተማ አስተዳደርን ምዕራብ ጎጃም ደግሞ በከፊል እንዲሁም ደግሞ የደብረ ማርቆስ ከተማ አስተዳደርን የሚዲያ ፍላጎት የሚዲያ ተደራሽነት ያሳካ ነው። አማራ ኤፍኤም ጎንደር 105.1 በቅርበት መገኘት ምንችልበት ደረጃ ላይ ደርሰናልና አሚኮ በእያንዳንዱ ደጅ ስላለ በእለቱ የማድረስ አቅሙ እየጨመረ በመሄዱ ያ ደግሞ ተደራሽነቱን ይበልጥ ለህብረተሰብ ደግሞ መቅረቡን የኡነት እየቀረብን እየሄድን ስለሆነ ማለት ነውና ተጨባጭ የሆነ ለውጦችን ማምጣት ችሏልና የቅርንጫፎች መከፈት ተቋምን ከመመስረት ያለፈ ከፍ ያለ የያዘውን ዓላማ ለማሳካት የሚሄድበት ዋነኛ መሳሪያው ነውና ለውጥ ያስገኛልም ስራ ነው ያስባለሁ። የአማራ ኤፍኤም ደብረ ብርሃን 91.4 አካባቢያዊ ስርጭት አሁን ጀመረ። ደብረ ብርሃን ላይ ያለው ሬዲዮ ጣቢያ በቀን 6 ሰዓት ያሰራጫል። የዘገባዎች ተደራሽነትን በዚህ መልኩ እያሳደገ ይገኛል። የማህበረሰባችንን የሚዲያ ተጠቃሚነትም ከጊዜ ወደ ጊዜ በማሻሻል ላይ እንገኛለን። አማራ ኤፍኤም ደሴ 87.9 ሬዲዮ ከጀመርን በኋላ በጣም እዛ አካባቢ የነበረውን ነገር በልዩ ልዩ ፋይዳ አላቸው የምንላቸው ማህበረሰቡን የሚያሳትፉ ለማህበረሰቡ ድምጽ የሚሆኑ መስተናዶችን ስናቀርብ የቆየ ነው። በዛም ምላሽ ሰጥተናል። የበለጠ ግን ይነሱ የነበረውን በተለይ ምስራቅ አማራ ላይ ይነሳ የነበረውን ሙሉ በሙሉ ፈተን ከሚመለከታቸው የሥራ ኃላፊዎችም ከህብረተሰቡ ደግሞ በጎ ምላሽ ያገኘነው ደግሞ አካባቢ የቴሌቪዥን ስርጭት ከጀመርን በኋላ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ዜናችን ተጀምሯል። ህይወት አስማማ አብራችሁ ቆይታ አደርጋለሁ። መልካም ጊዜ እንድታሳልፉ ተመኘው።
አሚኮ አዲስ ኤፍኤም 103.5 ብዙ ነገሮችን ዲሰንትራላይዝ ወይም ደግሞ ከማዕከል ብቻ እንዲሆኑ ማድረግ አንፈልግም። ምን ሰራቸው ፕሮጀክቶች አንድ አካባቢ ብቻ የተቀመጡ እንዲሆኑ አንፈልግም። ለማህበረሰቡ የሚፈጥረው ቅርበት የሚፈጥረው ባለቤትነት ስሜት በጣም ከፍተኛ እንደሆነ አይተናል። ባህር ዳር ላይ የሚኖረው መስሪያ ቤታችን ላይ ብቻ ሳይሆን እኛ በጥናት ያስፈልጋሉ የሚባሉ ቦታዎች ላይ የበለጠ ወደ ህብረተሰቡ የመቅረብን መንገድ ነው መከተል የምንፈልገው። ተደራሽነቱ ጋር ተያይዞ ትልቅ ተጽዕኖ ስላለው ወደ ውድድር በማስገባት ወደ ንጽጽር በማስገባት ብዙውን አካባቢ የማነቃቃት የማነሳሳት እንዲሁም ኃይል የማሰባሰብ ጋር ተያይዞ የሚሰራው ስራ እውነት ለመናገር የማይተካ ሚና አለው። ማህበረሰቡ መረጃ የሚያገኝበትን መንገድ ለማስፋት በተደረገው ጥረት በየዞኑ የተቋቋሙት ኤፍኤም ራዲዮ ጣቢያዎች ተቋሙ በአገር አቀፍ ደረጃ እንዲደመጥ ሰፊ ድል ፈጥሯል። ሐረርጌ አካባቢ፣ ድሬዳዋ አካባቢ ሰሙና ያዳምጡና አፋር ክልል በጣም በርካታ ሶማሌ ክልል በጣም በርካታ አካባቢዎች ላይ ሰሙና። ስለዚህ እዚህ ድረስ እናድርሰው እዚህ ጋር እንቁረጣው አንለም። በሁሉም አካባቢዎች ላይ ስለሆነ በቴሌቪዥንም በሬዲዮም መሆን በጣም በተለያዩ በቴክኖሎጂ መንገዶች የውጭ ማህበረሰብ ጋር መድረስ ይችላል። አማራ ኤፍኤም ደብረ ብርሃን 91.4 ብዙ አካባቢዎች ላይ ብራንች ከፍቶ አዲስ አበባ በክልሉ ብዙዎቹ ዞኖች ላይ የራሱ ቢሮዎችና ስቱዲዮዎችን ገንብቶ እየሰራ ነው ያለውና በአጭር ጊዜ ውስጥ ያሳየው ለውጥ በጣም ድንቅ ነው። በፊት እንዳውም አንድ አማራ ሬዲዮ የሚባል ነበር። ከዛ ቀጥሎ ኤፍኤም ባህር ዳር ተጨመረ። ባህር ዳር ማዕከል ያደረጉ ናቸው። አሁን ከባህር ዳር ማዕከል ካረጉት ሬዲዮ ጣቢያዎች ይሰራሉ። እነሱ የራሳቸው ወጪ የራሳቸው አስተዳደር አላቸው። የይዘት ወጥነታቸው ግን ከባህር ዳርና ደሴ፣ ጎንደር፣ ማርቆስ፣ ደብረ ብርሃን፣ አዲስ አበባ የምናስተላልፈውም ግን በጥቅል ቅኝታቸው ግን ተመሳሳይ እና ወጥ መሆን ይችላል። አዲስ አበባ ላይ ለአዲስ አበባ ብቻ አገልግሎት የሚሰጥ ስቱዲዮ አለ። አዲስ አበባ ኢትዮጵያ ማዕከል ነች። አዲስ አበባ ላይ በርካታ ኢትዮጵያውያን አሉ። ግን አዲስ አበባና ከአዲስ አበባ ወደ ደቡብና ደቡብ ምዕራብ፣ ደቡብ ምስራቅ ያሉ የህብረተሰብ ክፍሎችን ልናገለግልበት የምንችለው ማዕከል ሆኖ እንዲያገለግል ነው የምንፈልገው። ስለዚህ የበለጠ ለህብረተሰቡ ለመቅረብ በመናስችላቸው ስራዎች ተቋሙ ላይ አስተዳደራዊ ጫና አለው፣ ወጪ ያለው ቴክኖሎጂ ከፍተኛ ሁኔታ ይፈልጋል። በትንታኔ ዘገባዎቹ በአገሪቱ ካሉ አቻ የሚዲያ ተቋማት ጋር ሲወዳደር በግንባር ቀደምትነት የሚጠቀሰው የዲጂታል ሚዲያ ዘርፉ ተቀባይነቱና ተጽዕኖ ፈጣሪነቱ ከጊዜ ወደ ጊዜ እያደገ መጥቷል። በጥቅሉ 9 ማህበራዊ ትስስር ገጾች 4 ድረ ገጾችን እንግዲህ አሚኮ ዲጂታል ሚዲያ ያስተዳድራል ማለት ነው። በእነዚህ አማራጮች ዲጂታል ሚዲያው ዘገባዎችን እያዘጋጀ ለተከታዮቻችን ያደርሳል ማለት ነው። እንግዲህ አሚኮ ዲጂታል ሚዲያ አጫጭር ዘገባዎችን ያስተናግዳል፣ ዝርዝር ዘገባዎችን ያስተናግዳል። ትልልቅ ጉዳዮችን ደግሞ መፍትሄ ተኮር በሆነ መንገድ በትንታኔና በመጣጥፍ ዘገባዎች ይሰራል። ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሰራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀን ነኝ። ኤአይን ተጠቅመን ዜና ማስነበብ ጀምረናል። ይህ ደግሞ በኢትዮጵያ እንግዲህ ለመጀመሪያ ጊዜ አሚኮ ዲጂታል ሚዲያ አሚኮ ነው ማለት ነው የተገበረው። ያንን የምናደርገው ለቴክኖሎጂ ቅርበት አምሮ እንዲከፍት እንዲሰፋ ለማድረግ ነው እንጂ በዋናነት ለዲጂታል ዜና አንባቢ ስላጣን አይደለም። አሁን ዲጂታል ላይ በብዙ መንገድ ቀዳሚ የሆነባቸው ነገሮች አሉ። በሀገር አቀፍ ደረጃ
የተካሄደ የሚዲያ የሶሻል ሚዲያ አዋርድ ነበር። አሚኮ አንደኛ ነበር የወጣውና የምትሰራው ስራ ቀዳሚ እንዲሆን የሚያደርግ በጥልቀት የተተነተነ ከሆነ የማህበረሰቡን ጉዳይ የሚያነሳ ከሆነ የትም ቦታ ሆነ አንደኛ መሆን ትችላለህ። በ1987 ዓመተ ምህረት በኢትዮጵያ ክልሎች ቀዳሚ ሆኖ የተመሰረተው በኩር ጋዜጣ ዜናና አምዶችን በተደጋጋሚ በማሻሻል ለክልሉ ህዝቦች ሁነኛ የመረጃ ምንጭ ከመሆኑ ባለፈ ጥናትና ምርምር ለሚያደርጉ ግለሰቦችና ተቋማት አንድ የመረጃ ምንጭ ሆኖ እያገለገለ ይገኛል። ያኔ 8 ገጾች ናቸው የነበሯት። አሁን ላይ ገጾቹ በአማካኝ ወደ 24 ይደርሳሉ። አንዳንዴ 52 የሚደርሱበት ጊዜ አለ። ያኔ ስትወጣ 6 አምዶች ናቸው የነበሯት ታህሳስ 7 1987። አሁን ላይ አምዶቹ ወደ 20 ደርሰዋል። ጋዜጣው አድጓል። ባለቀለም በፊትና እንትኑን ባለቀለም ወደ መሆን መጥቷል። አንድ ለውጥ ነው። ሙሉ በሙሉ ሊባል በሚችል ደረጃ ኮምፒውተራይዝድ ሆኗል። ዘጋቢዎቻችን በታብሌትም በለው በእጅ ስልካቸው እንዲሁም በኮምፒውተር ጥንቅቅ አድርገው ጽፈው ያለቀ ጽሁፍ ነው የሚሰጡት። በበይነ መረብ ነው የምንገናኘው። የምንላላከው መረጃ ከወረቀት ስራ እየወጣን ያለ ነው። ለውጡ በጣም ሰፊ ነው። በጣም በብዙ ዘርፍ በተነባቢነት ደረጃ ድረገጽን ጨምሮ በሁሉም የማህበራዊ ትስስር ገጽ አማራጮች በመላው ዓለም እየተነበበች ነው ጋዜጣዋ። የወቅቱ አማራ ብዙሃን መገናኛ ድርጅት ያቋቋመው የምርምርና ስልጠና ማዕከል ከውስጥ የሰው ኃይል ግንባታ ስራው በተጓዳኝ የሀገሪቱ የሚዲያ ኢንዱስትሪ ወደፊት ለማራመድ እያስቻሉ ያሉ የስልጠና ምርምርና የሚዲያ ቴክኖሎጂ ሽግግር ለማድረግ ርብርብ በማድረግ ላይ ይገኛል። ይሄ የስልጠናና የምርምር ማዕከል ቴክኖሎጂን ለማዘመን ጥናትና ምርምሮችን ያደርጋል። ቴክኖሎጂን ይመርጣል፣ ቴክኖሎጂዎችን ያስተዋውቃል። ቴክኖሎጂዎችን ደግሞ ተግባራዊ እንደሆኑ የተግባር ስልጠናዎችን ይሰጣል ማለት ነው። አሁን የምንጠቀምባቸው ቴክኖሎጂዎች ዩኒቨርሲቲዎቹ እንግዲህ ቅርብ ጊዜ በጣም አሟልተው ካልሰሯቸው በስተቀር አንማር ንድፈ ሐሳቡን ነው የምንለው። ያ ስለሆነ አንደኛው በጣም ጥሩ ነገር ብዬ የማስበው ጋዜጠኛውን እንደገና የማሰልጠን ስራ ይሰራል። አሚኮ የራሱን ባለሙያዎች በአብዛኛው ራሱ ነው የሚያሰለጥነው። ለአሚኮ ጋዜጠኞች ብቻ ሳይሆን ጎረቤት ክልሎችም ለአፋር ክልል፣ ለቤኒሻንጉል ጉሙዝ ክልልና ለሌሎችም ክልሎች መሰረት አድርገው የተቋቋመ ነው። ይህንን አገልግሎት ለመስጠት የአፋር ብዙሃን መገናኛ ድርጅት ሲቋቋም አሚኮ ከመዋቅሩ ጀምሮ የተለያዩ የጥናት ድጋፎችን በማድረግ አስተዋጽኦ አበርክቷል። በብዙ ውጣ ውረዶች እየተፈተነ ከጋዜጣ አልፎ የ4 ሚዲየሞች ባለቤት የሆነው የወቅቱ አማራ ብዙሃን መገናኛ ድርጅት በ2013 ዓመተ ምህረት ወደ ሌላ የታሪክ ምዕራፍ ተሸጋገረ። ሚዲያውንና ዘመኑን በሚመጥን መልኩ
በስሙ ላይ ማሻሻያ የተደረገበት ዘመናትን የተሻገረው ድርጅቱ በ2013 ዓመተ ምህረት አማራ ሚዲያ ኮርፖሬሽን ተብሎ በኮርፖሬት ደረጃ ተሰየመ። ይህም የሚዲያውን ተጽዕኖ ፈጣሪነትና ተወዳጅነት ይበልጥ አሳድጎታል። አሚኮ አማራ ሚዲያ ኮርፖሬሽን እኔ ይገርመኛል። ያው አዲሱንም ህንጻ እጄ ጎብኝቻለሁ፣ መሳሪያዎቹንም አይቻለሁ። እንግዲህ ዓለም የደረሰበት ቴክኖሎጂ ላይ የደረሰ ይመስለኛል። አሁን እጅግ አገር አቀፍ አይደለም ዓለም አቀፍ ተወዳዳሪ ሚዲያ ነው ብዬ ነው የማስበው። አሁን ሳየው በጣም እኮራለሁ። ከመስራቾችም አንዱ በመሆኔ በጣም ትልቅ ኩራት ይሰማኛል። እድገቱ ሊነጻጸርም ሊወዳደር የሚችል ነገር አይደለም። በጣም መሰረታዊ የሆነ ለውጥ አለ። አድጓል፣ በደንብ በቴክኖሎጂ አድጓል፣ በሰው ኃይል አድጓል፣ በቢሮዎች አደረጃጀት፣ በበጀት፣ በምን በሎጂስቲክስ በደንብ ነው ያደገው። አሁን አድጓል። እድገቱ የሚለካው በብዙ መስፈርት ነው። አንደኛ በሽፋኑ፣ ሁለተኛ በተደማጭነቱ፣ ሶስተኛ ተጽዕኖ ፈጣሪነቱ ከጊዜ ወደ ጊዜ እያደገ የመጣ ነው። እድገቱ ከጊዜ ወደ ጊዜ በጣም ከፍ እያለ የመጣ ሙያዊ ግዴታውን የሚወጣ ሙያተኛ በማሰባሰብ ጊዜው የሚመጥኑ ቴክኖሎጂዎችን ከማሟላት አኳያ ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ ነው ያለው። እድገቱ በጣም ትልቅ ነው ማለት ይቻላል። በቴክኖሎጂውን በመጠቀም አዲስ የተሰራው ስቱዲዮ ራሱ ማለት የውጭ ስቱዲዮችን የሚመስል መናገር በ30 ዓመት ጊዜ ውስጥ ያሳየው እድገት በጣም እጅግ ከፍተኛ የሚባል በሰው ኃይል ቁጥሩም በሙያ አቅሙም በቴክኖሎጂ አቅሙ በከፍተኛ ሁኔታ ነው የተሻሻለው። የአማራ ብዙኃን መገናኛ ኢብን የመሳሪያ አደረጃጀቱ እኮ የሌሎች የሚዲያ ተቋማትም ሌሎች መጥተው ሲያዩ በጣም ይገረሙ ነበርና ከዛ አኳያ ስታየው በጣም ስር ነቀል የሆነ ለውጥ ነው። በቃ አዲስ ነገር ነው የነበረው። እድገቱም ዝም ብሎ ባንዴ የመጣ ሳይሆን እንደ ልጅ እንደ ህፃን የድሆ ያደገ እንደ ጎልማሳ ደግሞ የተንደረደረ አሁን ደግሞ አድጎ ብልህ በሆነ መንገድ በስሎ የሚመራ ተቋም ነው የሆነውና ባንዴ ዝም ብሎ የተመሰረተም አይደለም። ተቋሙ አማራ ሚዲያ ኮርፖሬሽን ተብሎ ከተሰየመ ጊዜ ጀምሮ አዳዲስ መዋቅሮችና አሰራሮችን ተግባራዊ አድርጓል። አማራ ሚዲያ ኮርፖሬሽን የህዝብ ግንኙነትና ኮሙኒኬሽን ያቋቋመ የመጀመሪያው በኢትዮጵያ ፈርቀዳጅ ሚዲያ ነው። አንድም ሚዲያ የህዝብ ግንኙነትና ኮሙኒኬሽን ብሎ ሰይሞ የመጣ ሚዲያ የለም። አክብሮን ወይ እናንተ ዘመናችኋል፣ ተሻሽላችኋል፣ ጥሩ ተቋም ገንብታችኋል ብሎ መጡ ልምድ ወሰደኛ ነው። የግሎችን የሁሉንም ሚዲያዎች ልምድ ተወሰደ እዚህ ሚዲያ ነው። አንድ ጊዜ ለስራ ትግራይ ሄድኩኝ። የአማራ ቴሌቪዥን ተከፍቶ ነበርና ጥሩ ነው ሰው ይከታተላል ዘንድ ሁላችን በየቤታችን የአማራ ቴሌቪዥን ነው የምናየው አሉ። የኔ ስራ ስታፍ ናቸው ባልደረቦች ናቸውና ሁኔታ ምን ነው የሚስማቸው አልኩት። ሁሉ ነገሩ መዝናኛውም ይስበናል፣ እውነቱም ይስበናል። እዚህ የሚነገረው ነገር የሚባለው ነገር በጣም ይስበናል እና በጣም ጥሩ ነው የሚል ነገር ሰምቻለሁ። ከኢትዮጵያ ቴሌቪዥን 30 ደቂቃ የአየር ሰዓት ተከራይቶ ስራውን የጀመረው የአማራ ቴሌቪዥን ከ2014 ዓ.ም ጀምሮ በሁለት የቴሌቪዥን ቻናሎች ለስርጭት በቅቷል። ይህ ሂደት በአማራ ሚዲያ ኮርፖሬሽን የእድገት ጉዞ ታሪክ ውስጥ ትልቁ ምዕራፍ ነው። ብዙ ነገር አሚኮ በውስጥ ሰብስቦ ገንዘብ ሰብስቦ ኢንቨስት አድርጎ የሰራው
አዊኛ አለበት፣ ህምጣን አለበት፣ አፋን ኦሮሞ አለበት፣ ጉምዘኛ አለ፣ አፋረኛ አለ፣ በቅርቡ የሚጀምረው ሶማሌኛ፣ ትግሬኛና ሌሎች የውጭ ቋንቋዎችም አሉ፣ አረበኛና ይሄንን የምናደርገው በሁሉም ቋንቋዎች አድርገን የምንሰራው የመጀመሪያው የክልላችን ህዝብ በሁሉም ቋንቋዎች መገልገል ስላለበት፣ ሁለተኛው ደግሞ ከክልላችን ውጭም የሚኖር የሌላ ክልልም ህዝብ ቢሆን እኛ አገልግሎቱን ብንሰጠው የበለጠ ለሀገራዊ አንድነት አቅም ነው ማለት ነው። የበለጠ ከአማራ ህዝብ ጋር ያለው መስተጋብር ነው የምናጠናክረው። ለምሳሌ ጉምዘኛ ስለከፈትን የጉምዝ ማህበረሰብ በቋንቋው ዜና መረጃ ያገኛል። ስለዚህ ተጠቃሚ ይሆናል። በአማራ ህዝብ ባለቤቱ የሆነ የአማራ ሚዲያ ኮርፖሬሽን የጉምዝን ህዝብ እያገለገለ ነው ማለት ነው። ከሀገር ግንባታ ጋር ተያይዞ የሚሰራው ስራ በጣም ትልቅ ነገር ነው። ሀገራዊ አንድነት እንዲኖር፣ መተባበር፣ መደጋገፍ እንዲኖር፣ እውነተኛ መረጃን በመስጠት በማሰባሰብ ደረጃ የዚህ ሚዲያ ሚና በጣም የላቀ ነው። Amhara Media Corporation, we strive for societal change. تلفزيون هيئة أمهرة الإعلامية نسعى دائما للتغيير الاجتماعي. ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ አርዕስተ ዜናዎችን በማስቀደም የረቡዕ ምሽት ትዕይንተ ዜናችን ተጀምሯል። አሚኮ አቃኽሩ ዝሉጠዝ አትርነኩን ምድላ መደዳ ከማንጂል ሸውከበጋ አማራ ሚዲያ ኮርፖሬሽን jijjiirama hawaasaaf ni ifaajna. Amaaraa Miidiyaa Koorporeeshin. Amaari Miidiyaa Koorporeeshin Ampeltaakoo Kiisis Isaamaan Saaqistee. أميكو كعفر في داني كتاتم سكدل توبكو السلام عليكم ورحمة الله وبركاته سينك أرحكوي في روك داقي مسح السفنا هاي حيوم. ሰላም ወጠና ይሁብ ለከሙ ሰባቤተ ልሳነ ግዕዝ ዘወቶ ልሳነ ግዕዝ ምን አማራ ሚዲያ ኮርፖሬሽን ዘተደለው ለከሙ ዝኸበርኩም ተመልከትና ንሎሚ ዝመልናዮም ዜናታትና እዚኦም ይመስል ነይሮም ምስ ካልእ ምድለዋትና ሓቢርኩም ንክትኾኑ ንዕድም አሚኮን ሐዋሳ ስትሄድ ታየዋለህ፣ ጅጅጋ ስትሄድ ታየዋለህ፣ የትኛውም የኢትዮጵያ ጫፍ ስትሄድ ታገኘዋለህ፣ ታየዋለህ። ስለዚህ ያ ስለሆነ በኢትዮጵያ ሚዲያዎች የክልል ሚዲያዎችን ቢኖሩ የግለሰብ ሚዲያዎችን ቢኖሩ የሆነን አካባቢ ብቻ ሳይሆን ቢያንስ የፕሮግራምና የይዘት ዝግጅታቸው የዜና ዝግጅታቸው ሊደርስ የሚችልበት ቦታ ላይ የሚመለከት ይዘት ማቅረብ እንደሚገባቸው ያሳየ ነው ብዬ አስባለሁ። የአሚኮ እድገት ፈጣን ነው። ፈጣን ብቻ ሳይሆን ህብረ ብሔራዊ ኢትዮጵያን ከመገንባት አንፃር ያለው ሚና ትልቅ የሚባል ነው። በ1987 ዓመተ ምህረት በበኩር ጋዜጣ ስራውን የጀመረው የአማራ ክልል የሚዲያ አገልግሎት 30 ዓመት ባልበለጠ ጊዜ ውስጥ በ4 ሚዲየሞች ለስርጭት መብቃቱ በኢትዮጵያ ክልሎች የሚዲያ እድገት ጉዞ ውስጥ ከፍ ያለ ታሪክ አለው። ከ10 በላይ ቋንቋዎችን ተጠቅሞ ስርጭት የሚያሰራጭ ጋዜጣ አለው፣ ሬዲዮ አለው፣ ሬዲዮ ኤኤም እና ኤፍኤም አለው፣ ቴሌቪዥን አለው። ከዛ ኒው ሚዲያ ምንለው አለ። ኒው ሚዲያ ኦልሞስት ሁሉም አላቸው። በሀገሪቱ ውስጥ በእነዚህ ልክ እየሰራ ያለ ሚዲያ የትኛው ነው ብለን ጥያቄ ማንሳት እንችላለን። ይህን ጥያቄ ስናነሳ ደግሞ የመጀመሪያው መልስ ሆኖ የምናገኘው አሚኮ ነው የሚሆነው። የአማራ ሚዲያ ኮርፖሬሽን በሁሉም ሚዲያዎች መምጣቱ የባለቤቱ የህዝቡ ባህሪ መገለጫ ስለሆነ ያንን ኃላፊነት ነው እየተወጣ ነው የሚገኘው። አንዳንድ ሚዲያዎች ቴሌቪዥንና ሬዲዮ ብቻ ያላቸው አሉ፣ ቴሌቪዥን ብቻ ያላቸው አሉ፣ ሬዲዮ ብቻ ያላቸው አሉ፣ ጋዜጣ ብቻ ያላቸው አሉ። እንግዲህ አሚኮ በዚህ አንፃር ስናየው ከበድ ያለ ቀንበር የተሸከመ የሚዲያ ተቋም ነው ማለት ነው። እነዚህ ሁሉም የሚዲያ አይነቶች አገልግሎት እንድንሰጥ የተገደድ ነው። ህዝባችን ሌላ ይህንን አገልግሎት የሚሰጠው የሚያቀርብለት አካል የለም። ስለዚህ ያንን ለመሸፈን ስለሚገባ ነው። አሚኮ አንድ ሚዲያ ነው። እንግዲህ ብዙ ሚዲያዎች አሉ ኢትዮጵያ ውስጥ። ትልቅ ሚዲያ ነው። ትልቅ ሚዲያ የሚያሰኘው አንደኛ የሚያዳርሰው ህዝብ ብዛት፣ ይሄ ታዳሚው ብዙ ነው በጣም። ሁለተኛ ያለው የሚዲየም ብዛት
ሬዲዮ አለ፣ ቴሌቪዥን አለ፣ ህትመት አለ፣ እንደገና ይሄ የዲጂታል ሚዲያው አለ። እነሱን በሙሉ የያዘ ነው። ሶስተኛው ቋንቋ በጣም ብዙ ቋንቋ ነው በውስጡ ያለውና እነዚህን ሁሉ ስታይ በጣም ትልቅ ህዝብ ነው አድሬስ የሚያደርገው። አማራ ሚዲያ ኮርፖሬሽን ለአድማጭ ተመልካች የሚደርስበትን አማራጮች በማስፋቱ የሚዲያውን ተደራሽነት፣ ተወዳዳሪነትና ተጽዕኖ ፈጣሪነት ከፍ ማድረግ ችሏል። በጣም ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪነቱ ይጠቀሳል እኮ እንደ አማራ ሁኑ ይባላል ፌደራል ሚዲያው ላይ ስለነበርኩ ማለት ነው። ያለምንም ማጋነን በሀገራችን ካሉ በኃላፊነት ከሚሰሩ የህዝብን ጥቅም ቅድሚያ ከሚሰጡ ሚዲያ ተቋማት ውስጥ አንዱ ከግንባር ቀደሞች ወይም ደግሞ ቀዳሚ ቁጥር አንድ አስቀምጥ ብትለኝ ቁጥር አንድ የማስቀምጠው የሚዲያ ተቋም ነው። ትኩስ አጀንዳዎች ሲመጡ ወደ ህዝብ የሚሰርጹበት ለህዝብ በሚጠቅም መልኩ ለሀገር በሚጠቅም መልኩ ተደራሽ በማድረግ ረገድ በተለይ ከሀገር ግንባታ ጋር ተያይዞ እየሰራ ያለው ሚዲያው በጣም ትልቅ ነገር ነው። አማራ ሚዲያ ኮርፖሬሽን ብቁና ተወዳዳሪ ጋዜጠኞችን በመፍጠር ለሌሎች አቻ የሚዲያ ተቋማት የሰው ኃይል ምንጭ በመሆን ረገድም አበርክተው እጅግ የጎላ ነው። አማራ ብዙሃን መገናኛ ድርጅት ማሰልጠኛ ተቋም ነው እስኪባል ድረስ አብዛኛው ጋዜጠኛ እጁን የሚፈታበት ቢሮ ነበር። ትልልቅ ስራ አስፈጻሚ እየተባሉ ያሉት አሁን አማራ ሚዲያ ኮርፖሬሽን ላይ ሪፖርተር ሆነው የሰሩ ትልልቅ ቴክኒክ ሰዎች በጣም ትልልቅ ቦታ ላይ አሉ የኛ ልጆች። እዚህ የሰለጠኑ ሰዎች እዚህ በየሚዲያዎቹ ገብተው ትልቅ ስራ ሰርተዋል። የትኛው ሚዲያ ሄደው ውጤታማ የሆኑ በርካታ ባለሙያዎች በርካታ የሚዲያ መሪዎች አሉ። ስለዚህ አንዱ እንደው ምን ፈልገውኛ አሚኮ ላይ ብቻ እስከ መጨረሻው የሚኖሩ ሰራተኞች ብቻ አይደለም የኢትዮጵያ ሚዲያ ኢንዱስትሪ ላይ ትልቅ አሻራ የሚያሳርፉ ባለሙያዎችን ይሄ ተቋም ማፍራት አለበት። ሜጋ ማስታወቂያ የሚባል ካምፓኒ ማስታወቂያ ያወጣል። ከበርካታ ተፈታኞች መካከል ጥሩ ውጤት አምጥቼ አንደኛ ሆኜ አለፍኩ። የጽሁፍ ፈተና ነበረው፣ የተግባር ፈተና ነበረው፣ ኢንተርቪው ነበረው። ይህንን ዕውቀት ከየት አገኘሁት? ለዛሬ ስኬታችን እንግዲህ የአማራ ሚዲያ አስተዋጽኦ በጣም ከፍተኛ አስተዋጽኦ ያደረገልንና በጣም ነው የምናመሰግነው። ቤታችን ነው። ከፍተኛ ትምህርት ተቋም ወይም ዩኒቨርሲቲ ልትለው ትችላለህ። ለሁላችንም የጋዜጠኝነትን ሀሁ የተማርንበት ተምረን ደግሞ ራሳችንን ያሻሻልንበት ለዛሬ ማንነታችን ትልቅ መሰረት የነበረ ነው ማለት ይቻላል። ለኔ ትምህርት ቤት ብቻ ሳይሆን ለሀገርም ትልቅ አስተዋጽኦ አለው። አሚኮ ያደኩበት ስነ ጽሁፍም እግረ መንገዱን ከቅኔ ቤት ቀጥሎ የተማርኩት በኩር ጋዜጣ ላይ ነው። የትም ቦታ ብሄድ በኩራት የምናገረው እዚህ ስመጣ በደንብ በስነ ስርዓት የፌደራሉን መጽሔት ዘመን መጽሔትን እስከ መምራት ድረስ ዋና አዘጋጅ ሆኜ ሁሉ የሰራሁት እዚያ በተማርኩት ነው እንጂ ተምሬ አይደለም። እኛ ለኢትዮጵያ የጋዜጠኝነት እንዲያድግ ባለሙያዎችን ከሚያፈሩ ተቋማት አንዱ ነው። ስለዚህ መልቲ ስኪልድ የሆነ ጋዜጠኛ ነው የምናፈራው ማለት ነው። ይሄን ደግሞ አረጋግጠናል። የአሚኮ ሰራተኞች በተለያየ ምክንያት ሌላ ተቋም ሌላ ቦታ ሄደው ለምሳሌ ሌላ ሀገር መግባት ፈልገው የሄዱ ሰዎች ተመራጭ ሲሆኑ አይተናል። መጻፍ ይችላሉ፣ መቅረጽ ይችላሉ፣ ማቀናበር ይችላሉ። አማራ ሚዲያ ኮርፖሬሽንን ለዚህ ደረጃ ካበቁት በርካታ ምክንያቶች መካከል ሰራተኞችን በስልጠና በሙያና በስነ ምግባር ለማብቃት የተሄደበት ርቀት እንደሆነ የአማራ ሚዲያ ኮርፖሬሽን ተከታታይ ትውልዶች የሚመሰክሩት ይህንን ሀቅ ነው። እኔ በአሚኮ ትግስትን ተምሬበታለሁ፣ ዕውቀትን አግኝቼበታለሁ።
ከሰው ጋር እንዴት መኖር እንዳለብኝ አስተምሮኝ በቃ ጥንቅቅ ብዬ ነው ከአሚኮ የወጣሁት ማለት እችላለሁ። ከመጀመሪያው ጀምሮ ግምገማዎች አሉና ተጠንቅቀህ ነው የምትሰራው፣ ስራን አድምተህ ነው የምትሰራው። ጋዜጠኛ ኮመንት የሚፈራ ጋዜጠኛ ካለ ቴፑን እናንተን አስቀምጦ ሌላ ስራ መፈለግ ያለበት። ትችትን የሚፈራ ጋዜጠኛ መሆንም የለበትም፣ ማሰብም የለበትም። የለውጥ ዋነኛ ሚስጥሩ ሰራተኛን አሳትፈ፣ ሰራተኛን ማዕከል አድርገ፣ ሙያተኛውን ማዕከል አድርገ፣ የሙያ ነፃነቱን ሰጠ፣ ነገር ግን ደግሞ በግልጽ ባስቀመጥከው ኤዲቶሪያል አሰራር መሰረት እንዲቃኝ እንዲመራ አድርገ መስራት ከተቻለ ተቋምን መለወጥ እንደሚቻል ያስመሰከረ ስኬት ነበር በወቅቱ ያስመዘገብ ነው። የአማራ ሚዲያ ኮርፖሬሽን ሚዲየሞች የይዘት አቀራረባቸው ሰው ተኮር እንዲሆኑ ከማድረግ ባለፈ ከሙስናና ብልሹ አሰራር የጸዳ ባለሙያ ለመፍጠር የተደረገው ርብርብ በሂደት እያደገ መጥቶ ዛሬ ላይ የተቋሙ ዋና መገለጫ ሆኗል። ለህብረተሰብ ለውጥ ተጋለው የሚል ሰው በመጀመሪያ ደረጃ መላበስ የሚገባውን ዲሲፕሊን መላበስ አለበት። እሱ ላይ ነው በጊዜ ወስደን ሰፋፊ ነገር መስራት የቻልነው። የመጀመሪያው እና ወሳኙ አቅም የሰው ኃይል ስለሆነ የሰው ኃይሉ ላይ ሰፋፊ ስራዎችን ሰርተናል። ሙያዊ መርህ ላይ ለመቆም እጅ ነፃ መሆን አለበት። ሁሉም እዛ ላይ የአሚኮ ሰራተኛ በጣም የምታመሰግነው የትም ቦታ ብትሄድ በአወንታ ስማቸው የሚነሳ ስለሆነ ሰው ላይ መስራት ላይ ብዙ ነገር ተሰርቷል ብዬ አስባለሁ። ይሄ መሆኑ አንደኛው ተቋሙ አይ ዲሲፕሊን ያለበት ወይ ስነ ምግባር ያላቸው ባለሙያዎች ቤት ነው የሚል ብራንድ ይገነባል። ቀላል አይደለም። የሀገሬ ሰው ከስብ ስም ይሸታል ይላል። ስለዚህ ቀላል አይደለም ያለው አስተዋጽኦ አንዱ ይሄ ነው። የተቋሙን እንትን ይጠብቃል። ሁለተኛው የጋዜጠኞቹንም ስብና ያሳድጋል። ስለዚህ ይሄ ተደምሮ ሂዶ ለተቋሙ ይጠቅማል፣ ለሰራተኞቹ ይጠቅማል፣ ለሀገሪቱ ለህዝቡ ይጠቅማል። በጋዜጠኝነት ስነ ምግባር ወሳኝ ነው። አንዳንድ ጊዜ ያንተን የጋዜጠኝነት መብትን ብዙ ጥቅም ለማይሰጡ ነገሮች አሳልፈህ ሰጣቸዋለህ። እዚህ ላይ በጣም በብዙ ርቀት አማራ ብዙሃን መገናኛ ስለማውቀው ማለት ነው የለም ምንም ነገር መቀበል አችልም። በእኛም ጊዜ ከቴም እንደዚህ አታስበው። በወጣትነት ጊዜ የተቀላቀልኩት ስለሆነ አሁን ላለሁበት ደረጃ ትልቅ መሰረት የሆነኝ ይሄ ዲሲፕሊን ነው። ብዙ ትልልቅ ደረጃ ላይ የደረሱ ሰዎች እንደሚናገሩት እውቀት ቢኖር ክህሎት በጣም ጥሩ ቢሆን ያ ሙያ የሚፈልገው ስነ ምግባር ከሌለ ውጤታማ አትሆንም ይላሉ። መሰረታዊ ነገሩ ከምናስተላልፈው ዘገባ መታመን አለመታመን ጋር ክፍያ ከከፈለ እሱ የምትፈልገው ነገር ትሰራለህ ማለት ነው። ስለዚህ አሁን የአሚኮ ሰራተኞች ተጨማሪ ክፍያ ተጨማሪ ገንዘብ ምናምን እንዳይቀበሉ የሚፈለገው የተቋማዊ መታመንና ሙያዊ መታመናቸውን እንዲጠብቁ ነው እንጂ ከሌላው ሚዲያ የተሻለ ምን ከፍለው ክፍያ የለም። አማራ ሚዲያ ኮርፖሬሽን ባለፉት 3 አስርት ዓመታት የመጣበት መንገድ አልጋ ባልጋ ነበር። ብዙ ውጣ ውረዶችን አልፎ እዚህ የደረሰ እንጂ ኮርፖሬሽኑ በባለፉት ዓመታት ያገኘው ልምድና ተሞክሮ ቀምሮ በቀጣዮቹ ዓመታት ቀዳሚና ተመራጭ ለመሆንም እየተጋ ይገኛል። መዋቅሩ ሲጠና በሰፊው ነው ለማጥናት የሞከርነው። ድርጅቱ ያለበትን ሁኔታ ገመገም። ጠንካራ ጎኑ ምንድነው? መሻሻል ያለባቸው ጉዳዮች ምንድናቸው? በዛ ሂደት ሁሉንም ሰራተኞች አሳትፈናል ማለት ይቻላል። ከዛ በኋላ ነው እንግዲህ ይሄ ከሆነ ችግራችን ምን አይነት መዋቅር ብናስቀምጥ የተሻለ የሚሆነው የሚለውን ከስራ ኃላፊዎቹ ጋር ተነጋግረን አማራጭ መዋቅሮች ቀርበው ያ መዋቅር ተቀባይነት አግኝቶ በቦርድም ጸድቆ ያው ተግባራዊ ሆነ። ይሄ መዋቅር በትክክል በታሰበው መልኩ ተግባራዊ ከተደረገ አሚኮን በጣም ወደፊት ይወስደዋል ብዬ ነው ማስበው። አሚኮ በእርግጠኝነት ከመጣበት ርቀት አንፃር
አሁንም ሌላ ሰፊ ርቀት የሚጓዝና ከፍ ያለ ደረጃ ላይ እንደሚደርስ ምንም ጥርጥር የለውም። የሆነ ተቋም መነሻዬ ነው መድረሻዬ ነው ብሎ ያቀድና የደረሰለት ይቆማል። አሚኮ እንደዛ አይነት ተቋም አይደለም። የአማራ ሚዲያ ኮርፖሬሽን አገር ግንባታ ላይ ላበረከተው ጉልህ አስተዋጽኦ ከተለያዩ ተቋማት በየጊዜው የተበረከተለት ዕውቅናና ሽልማት ተቋሙ በመርህ ላይ ቆሞ ሕዝብና አገር እንዲያገለግል የሞራል ዘንግ ሆኖታል። ሚዲያው የሚሰራው ለሀገር ሉዓላዊነት መከበር ለሀገር ብሔራዊ ጥቅም መስራት የሚገባው ስለዚህ አሚኮም ኢትዮጵያ ውስጥ እንዳሉት የህዝብ ሚዲያዎች ኃላፊነቱን ለመወጣት በርካታ ስራዎችን ሲሰራ የቆየበት ጊዜ ነው። ከሌሎች የሚዲያ ተቋማት ለየት የሚያደርገው በተለያየ ጊዜ በፈተና ውስጥ ሆኖ ለህዝቡ እና ለሀገራችን ጠቃሚ የሆኑ የሚዲያ ስራዎችን ለመስራት ከፍተኛ ጥረት ያደረገበት ባለሙያዎቻችን ችግር ሳይበግራቸው ኃላፊነትን የተወጡበት ክቡር ጠቅላይ ሚኒስትሩ በሰጡት የእውቅና መርሃ ግብር ላይ አሚኮ እውቅና መሰጠቱ የቀጣይ ሚዲያችን የበለጠ ለማገልገል ስንቅ የሚያገኝበት ባለፉት ጊዜያትም ያለፈበትን ፈተና እውቅና መስጠት የሚያስችል ስለነበረ ይሄ እውቅና ለአሚኮ ቤተሰቦች እና ለአማራ ሚዲያ ኮርፖሬሽን ተገቢ ነው ብዬ አስባለሁ። አማራ ሚዲያ ኮርፖሬሽን ከተመሰረተበት ጊዜ ጀምሮ ራሱን ከጊዜው ጋር ለማራመድ አዳዲስ ፕሮግራሞችን እየቀረጸና በነባር ፕሮግራሞች ላይ ማሻሻያ እያደረገ ለስርጭት ሲያበቃ ቆይቷል። አሁንም አዲሱን መዋቅራዊ አደረጃጀት በሚመጥን መልኩ አዳዲስ ፕሮግራሞችን ለአድማጭ ተመልካች ለማድረስ በዝግጅት ላይ ይገኛል። በአንዳንድ ሚዲያሞች ላይ ደግሞ ተጨማሪ ቻናሎች እንዲኖራቸው ለማድረግ በቅድመ ዝግጅት ላይ ነው። የነበረውን ይዞ ግን ማደግ መሻሻል የሚገባው ነው ያስፈልጋል። ለምን? አንደኛ አድማጩ ተመልካቹ አንባቢው ይፈልጋል አዲስ ነገር። ሁለተኛ ባለቤቱ ይፈልጋል። ሶስተኛ ራሱ ሰራተኛው ይፈልጋል። አንተ የምትሰራበት ተቋም ተጽዕኖ ፈጣሪ ካልሆነ እዛ ተቋም ውስጥ መቆየት አትፈልግም። አራተኛ ውድድሩ ይፈልጋል። የሚዲያ ውድድር አለ። ሁሉ አቀፍ የሆነ አሰራሮቻችንን መቀየር አደረጃጆቻችንን ማሻሻል ከዘመኑ ጋር ሊሄዱ የሚችሉ የሥራ ሁኔታ መፍጠር ብለን በርከት ያሉ የማሻሻያ ስራዎች እየሰራን እንደመጣለን። በአጭር ጊዜ ሚዲያ ተቋማት ዓለም አቀፍ ላይ ተጽዕኖ ፈጥረው አይተናል። ማድረግ ይቻላል። ህዝቡ ወይም ሚዲያ ተገልጋዩ እንዲኖረው የሚፈልገው የሚዲያ ፐርሰናሊቲም የሚዲያ አቅምም ያለው ባለሙያ እንዲኖረን አስበን እየሰራን ነው። ለሱ የሚሆኑ ለዚህ ሚዲያ አገልግሎቱን መስጠት የሚያስችሉ ቴክኖሎጂዎች እንዲኖሩ ስትራቴጂካሊ ስራዎች እየሰራን ነው። ቴክኖሎጂ በጣም ውድ ነው። ሲደመር ደግሞ ተለዋዋጭ ነው። ብዙ የሚቆይ አይደለም። አንዱን ደረስኩበት ስትል ሌላ ዓለም አቀፍ ተወዳዳሪ ይሁን ብለን ስናስብ ያንን ሊያመጡ የሚችሉ ግብአቶች ያስፈልጉታል። ይሄን ማድረግ ሲችል በእርግጠኝነት በኢትዮጵያ የሚዲያ ታሪክ የራሱን ሌላ ደማቅ አሻራ ማሳረፍ ይችላል። የትኛውም ኢትዮጵያ ውስጥ አይደለም ከየትኛውም ወሰን አድማስ ሳይገድበው ምርጡ የሚዲያ ተቋም ሆኖ መቀጠል ይችላል ብያለሁ።